ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ደቂቃ 10 ደቂቃ እንውሰድና እንጠያየቅ። እሺ ኦኬ እሺ ልጀምር። አሁን የምትናገሩት ልሳን ይተረጎማል አይተረጎምም? ሚኪ እሺ እንግዲህ አሁን የምንናገረው እየቆየ ነው መሰለኝ የሚደርሰው። ቆይ እየቆየ ነው የሚደርሰው። አንዴ ቆይ አይሰማም? አሁን አይሰማም? አይ ቲንክ ቆይ ተመልሼ ወጥቼ መምጣት አለብኝ መሰለኝ። በጣም ላግ አድርጎ ነው የሚደርሰው አንተ ጋር ይመስለኛል አይደል? ያ የኔ መጣም አንተ ጋር ይመጣል። መምጣትማ ግን ቆይተው ነው መሰለኝ። ይሰማሃል አሁን? የኔ ያንተ ይሰማኛል አሁን። ኦኬ የተወሰነ ላግ ያደርጋል መሰለኝ። ቆይ እስቲ አንዴ ወይም ፖዝ አድርጌ ልምጣ አንዴ። ቆይ እሺ እሺ እስቲ አሁን አውራኝ። ይሰማል? ይሰማል። ኦኬ አይ ቲንክ የተወሰነ እንትን እያለ መሰለኝ። ዮኒ አንዴ ናና ሰዓቱን ሪሴት አድርግልኝ አንዴ። ምን ተኩል በቃ አንድ ተኩል ይጨመርላል። ቀጥል። እሺ እናንተ ጋር የሚነገረው ልሳን ይተረጎማል ወይስ አይተረጎምም? ኦኬ ልሳን እንግዲህ በደንብ ትናንት ተወያይተን ነበር። ልሳን የሚለው 14 ላይ ቆይ ጠይቀኝ ነው። ማብራሪያ አልፈልግም። ቆይ ሚኪ ሰዓቴን ለመጠቀም ትናንትና አውርተን አንዴ ስማ፣ ትናንት አውርተን ነበር ያልኩ ሰዓቴን ላስፈጀው። እሺ አሁን እንደ አዲስ እጀምራለሁ። 8 ደቂቃ 2 ደቂቃ ጀምራለሁ። እናንተ ጋር የሚወራው ልሳን ይተረጎማል ወይስ አይተረጎምም? እንግዲህ የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ ይተረጎማል እየነገርኩ ነው። የእኛ ልሳን ነው ይተረጎማል ወይ? ምንድን ልሳን የምትለኝ? የእኛ ልሳን እኮ የመጽሐፍ ቅዱስ ልሳን ወይስ አይተረጎምም ነው ጥያቄ። እንግዲህ መጽሐፉ ሲናገር አንዱ ይናገራል አንዱ ይተረጎማል ስለሚል አይተረጎምም እየነገርኩ እኮ ነው። በልሳን አይተረጎምም ነው ጥያቄ። ይኸው ተናጋሪ ተርጓሚ ማለት ይላል። ይተረጎማል ወይስ አይተረጎምም? የእናንተ ይተረጎማል አይተረጎምም ነው ጥያቄው። ይተረጎማል። ሲተረጎም ነው አይቻልም። ማስረጃ ክፈት። አይቼ አውቃለሁ ሲተረጎም ክፈት። ህብረት ሳደርግ ለማስረጃ አልበቃም። ስዘምር የዛኔ ተርጉመው አይቼ አውቃለሁ። አታውቅም። እሺ የለም አንዴ እንደዚህ ካልክ ምን እያልክ መሰለህ? አንዴ ስማ አንደኛ ቆሮንቶስን አልቀበልም እያልከኝ ነው። አልቀበልም። ስሙ ወገኖች፣ አንደኛ ቆሮንቶስን አልቀበልም የእግዚአብሔር ቃል አይደለም እያለ ነው። እሺ ቀጥል። ይሄ ሲጀመር በእናትህ ዝም ብሎ ጩኸት ነው። እኔ ፕሮፌት ስትል ትልቅ ሰው መስለኝ ነበር እንጂ የተጠየቀው የምትጠየቀውን ማትመልስ ከሆነ ውይይት አትግባ። እሺ ከቅድም ጀምሮ እንደ እግዚአብሔር ቃል ማታወራ እንደ እግዚአብሔር ቃል አውራ። ታዲያ እንደ እግዚአብሔር ቃል አውራ። አንዴ ሚኪ ከቅድም ጀምሮ አንድ ጥቅስ ትጠየቃለህ፣ ያልተጠየቀውን ትመልሳለህ። ምንድነው? አስቸጋሪ ነው እንደዚህ። ቅድም ማለት ነው ከዲያቆን ዳዊት ጋርም የምትጠየቀው ሌላ የምትመልሰው ሌላ። አሁን እናንተ ቸርች ውስጥ የተጠየቀውን አንድ አትመልስም እያልኩ ነው። ምን ሆኖ ነው? እኔ ከእግዚአብሔር ቃል ነው መልስልህ። አሁን እኮ ከአንተ የምንለየው ምን መሰለህ? እኔ እንደ እግዚአብሔር ቃል ነው መልስ። የእናንተ ስትጠየቅ እናንተ መጽሐፍ ቅዱስ ላይ ያለውን ስላልሆነ የምትቀበሉት፣ ለዛ እኮ ነው መጽሐፍ ቅዱስ ላይ ያለው ይተርጎም ይላል። እናንተ ጋር የሚወራው ይተረጎማል ወይ ስትባል መጽሐፍ ቅዱስ ላይ እንዲህ ይላል ትላለህ። አንተ ቸርች ውስጥ የሚነገረው ይተረጎማል። ይሄው እዚሁ ያመነ ነው። አየህ ይተረጎማል ብሎ ዮሐድ ያመነ ነው። ሰማህ? ያምናል ማለት ነው። ትክክል። አዎ ትርጉም ያለው ነው። ትርጉም የሌለው ልሳን የለም እያልኩ እኮ ነው። ኦፍ ኮርስ ትርጉም የሌለው ልሳን የለም እያልኩ እኮ ነው። እናንተ ጋር ይተረጎማል የሌለው ልሳን ይተረጎማል ያልከኝ። አዎ
ሽሪሪም ታራራም የሚባል ልሳን ስላልሆነ ትርጉም ያለው ነው ማለት ነው። ትርጉም እንግዲህ የሰማችሁ በመንፈስ ቅዱስ ላይ የምትለው ቋንቋ አይደለም። መንፈስ ቅዱስ አይደለም፣ ርኩስ መንፈስ ነው። የአጋንንት መንፈስ ነው። ይሄ የኩንዳኒ መንፈስ ነው ያልኩት። ሚኪ ቆይ አንዴ ረጋ በል። ዶንት ቢ ነርቨስ አንዴ ዶንት ቢ ነርቨስ። ኩንዳኒሊ የሚባለው ስፒሪት የህንድ ስፒሪት እንጂ የመንፈስ ቅዱስ አይደለም። ያንተ መንፈስ በነገራችን ላይ አስረግጬ ስነግር፣ ምክንያቱ በ1906 እኔ ደግሞ ልንገር ስለ ልሳን በአንዲት ሴት የተመሰረተ የመጣ ስፒሪት ከዛ በፊት የሚታወቅ አይደል። አንተ ያልዳንክ ነህ እንዴ? ድሮስ እኔ የአጋንንት ምስክርነት አልጠብቅም። ስለዚህ አንተ እግዚአብሔር ልጅ አይደለም፣ በአጋንንት አይደለም የሚመሰከር ገና ወደፊት ምትዝንና ክርስቶስ ሳምራ መጣ። በአንተ አጋንንት ስፒሪት አለብህ ብዬ ስለሆነ ማለት አንተ ድንሃል ብትይ ባትለኝ ባይዘው ስማ ይሄንን ስፒሪት ማለት ነው። ሰኩንዳሪ ስፒሪት ክርስቶስ ሳምራን ተስፋ አድርግ። ሌላ ተስፋ ስለሌለ ቀጥል። ጥያቄ ጠይቅ በጤናማ መንገድ። ማን ነው ሚውት ያደረገው? እንግዲህ ክርስቶስ ሳምራ 3000 ሰዎችን መጣ ከሲኦል ታወጣለች። የዋን መጨረሻ እንደዚህ ሰላማዊ ጥያቄ ያንተንም ስፒሪት ታወጣለች። በነገራችን ላይ ሰላማዊ ለማድረግ ትምህርታዊ ነገሮች እናድርግ። አንዴ ስማ እንደዚህ የሚያስጨው ከሆነ አንድ ጥያቄ ስትጠየቅ መጨው ከሆነ ማይ ብራዘር ከአንተ ስፒሪት ጋር አብሮ የመጨው ግዴታ የለብኝም። እንደ እግዚአብሔር ቃል ነው መልሰው ቁም ነገር እናድርገውና እሺ ኔትወርኩ ነው መሰለኝ ጆይ። ኧረ ሰው ለምን ትቀበላለህ? ምንድነው ዮኒ? ኧረ በለው ትላለህ። እሺ ዳኒን አስገባው። እሺ ዶክተር ዳኒን አስገባው ካለ ላክልኝ። ዳን ቲደብሊው ፔንቴኮስታል የሚለው ነው። ኦኬ ፔንቴኮስታል ዳኒን አስገባው። በጣም አሪፍ ስላልከኝ እኮ ነው። እንደዛ ከሆነ ጥሩ። እኔ እኮ አዳምጣለሁ አባ። እነሱ ሙሉ ናቸው ራሳቸው። እነሱ በተነጋገሩት እኔ አልገባበትም። እነሱ ነው የሚነጋገሩት። በዚህ አጋጣሚ ይተዋወቃሉ። ለዛ ነው ለዛ የዋድ በቃ አሁን አካሄዱ ጤናማ እናድርገውና እንወያይ። ችግር የለውም። አይ አንተም ዲስሪስፔክት በማድረግ ስለ ጥሩ ማለት ሶሪ አንተም ግን ይቅርታ በል ሶሪ። ቆይ ስማ፣ አሁን ምን መሰለ ጥያቄ ስጠይቅህ እኔ የምጠይቅህን ትተህ የራስህ ጥያቄ ፎርሙሌት አድርገህ የምትመልስ ከሆነ ስለዚህ ጥያቄና መልስ ማድረጉን ትተህ አንተ ዝም ብለህ ታወራለህ ወይ ማለት ነው። እሺ እኔ ደግሞ ላውራ። እሺ አውራ። ምንድን ነው የጠየቁህ? እስኪ ጥያቄውን አስታውሰኝ። ምን ብዬ ነው የጠየቁህ? ምን አልከኝ? እናንተ የምትናገሩት ልሳን ይተረጎማል አልከኝ። እኔ ልሳንን በአንደኛ ቆሮንቶስ ምዕራፍ 14 መሰረት እየነገርከኝ ስለሆነ በህብረት መካከል አንዱ ተናጋሪ አንዱ ተርጓሚ ነው። ስለዚህ እኔ በማመልክበት ቸርች ውስጥ ተርጓሚ አይቻለሁ አልኩ። ከፕራክቲሴ ላይ መለስኩልህ። እንግዲህ ምን ላድርግ? አሁን እኔ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሚተረጎም ነው የማይተረጎም ነው ብዬ አልጠየቅኩም አይደለ? እናንተ ቸርች ላይ ያለው ይተረጎማል ወይስ አይተረጎምም ስል እንግዲህ አንደኛ ቆሮንቶስ ምዕራፍ 14 ላይ የተነገረው ልሳን ተርጓሚ ይኑር ይላል። እኔ ማን ጠየቀ? ይላል አይልም እኮ አይደለም ጥያቄ። እናንተ ቸርች ውስጥ ልሳን ብላችሁ የምትናገሩት ቋንቋ አለ፣ እሱ ይተረጎማል ወይ ብዬ ነው የጠየኩ። ከዛ አሁን ወይም ይተረጎማል ወይም ደግሞ አይተረጎምም ነው መልሱ። አንተ ምንድነው ደቂቃ ለመፍጀት አንደኛ ቆሮንቶስ እንግዲህ የሚናገር ካለ ተርጓሚ ይኑር ይላል 2-3 አልጠየቁማ። ማን ጠየቀ? አንደኛ ቆሮንቶስ። ስለዚህ ምንድነው ኦን ፐርፐዝ እያደረክ ያለው? የተሰጠውን 5 ደቂቃ መፍጀት ዝም ብለህ ቢገጥም ባይገጥም ማለት ነው። እኛ ለመመዳችን እኮ አልኩ። የኛ ለመመዳችን አሰ ፔንቴኮስታል ለመመዳችን ለመጽሐፍ ቅዱስ ብለን ስለምናምን ስንመልስልን ለመጽሐፍ ቅዱስ ነው ለመመዳችን እንደ መጽሐፍ ቅዱስ ስላልሆነ እኮ ነው እኔ የጠየቁ። አንደኛ ቆሮንቶስ ላይ ያለው ሐሳብ ንገረኝ አላልኩም። እሱን ስለማውቀው
ኦኬ ትርጉም ያለው ቋንቋ ስለሆነ አንደኛ ቆሮንቶስ ላይ ያለው እናንተ ጋር የሚወራው ትርጉም ያለው ወይ ነው ጥያቄ እንጂ የአንደኛ ቆሮንቶስ ይተረጎማል አይተረጎም ማን ጠየቀ? እሱ አይደለም ጥያቄ የሚተረጎም ነው። ስለዚህ እናንተ ጋር ያለው የሚተረጎም ነው ወይ አይደለም ነው የኔ ጥያቄ እንጂ አንደኛ ቆሮንቶስ ያለው ትርጉም ያለው ቋንቋ ነው አይደለም እኮ አይደለም ጥያቄ። ትርጉም ስላለውማ ተርጓሚ ይኑር ተባለ እኮ። ትርጉም የሌለው ነው የእናንተ ግን ትርጉም የሌለው ነው። ስለዚህ ትርጉም አለው ካል ቆይ ጥያቄ ነው ምን እያደረክ ነው ይዋድ? አይ ጥያቄ አይደለም ያነሳውበት ፖይንት እየነገርኩ ማብራሪያ ማስተማ በቃ ይዋድ በቃ አሁን አቆምና ደቂቃውን እያዝና አሁን የኔ ጊዜ ነው ምን አሁን ደቂቃ እኮ ያልተያዘም ነበር። በእኔ ጥያቄ ላይ ነው ምን ጠየቁ? እሺ ቆይ እየጠየኩህ አልነበረም? ጥያቄውን እያስረዳው ነበረ እኮ። እሺ ምንድን መሆን ያለበት መዝሙር እንዴት እናድርገው ቤተሰብ? እሺ አሁን ደቂቃ ያዝና እስኪ ይጠይቅ። በመሀል ድብልቅልቅ ወጥቷል። ለዛ ነው አሁን ደቂቃው ጉዳይ አልነበረም። በመሀል ሌላ ነገር ውስጥ ገባችሁ። ጥሩ። ስለዚህ በቃ በስርዓት እናርገውና እኔ መሀል ላይ አረብሽም ብዬ ነው። ለዛ ነው የዋዲ ሰላም ላንተ ይሁን። ፕሮፌትም ዳኒም እንኳን በሰላም መጣችሁ። ደቂቃ እንያዝና እናንተ ጥያቄና መልሱን አድርጉ እየተዳመጣችሁ። ከዛ በኋላ አይ ቲንክ የልሳኑ ጉዳይ ዛሬም ትናንትም ከተነሳ አይ ቲንክ በቂ ይሁንና ወደ ሌላ ርዕስ መሄድ እንችላለን። እንደዛ ቢሆን ዮኒ ምን ይመስላል? ደቂቃውን መያዝ እችላለሁ እኔ። አይ ዳኒም ከገባ ወንድማችን ሰላም ነህ? ሰላም ይብዛባ። ለምን እሱም ስለገባ ውይይት ላይ ስለሚሆን አንድ ሰው መጨመር አለበት በኦርቶዶክስ ተዋህዶ። ኢዘር ዩ መዝሙር ያሬድ ወይም ደግሞ ሌላ ሰው መግባት ካለበት ሌላ ሰው እናርግና አንተ ታይሙን የምትይዝ ከሆነ ታይሙን ያዝላቸው። እንዴት ይሻላል? ምናልባት ዮኒዬ ሁለቱ ትላንት ካወሩ እኔና መዝሙር ያሬድ 10 ደቂቃ ወይ 5 ደቂቃ ባክ ኤንድ ፎርዝ ብንጠያየቅ በምን ዙሪያ መብታችሁ ነው። እናንተ በልሳን ዙሪያ ምክንያቱም ልሳን የለም በቸርች ሂስትሪ ስላላችሁ ማሳየት ስለምፈልግ ይቻላል። እሺ ጥሩ ኦኬ። በቸርች ሂስትሪ ልሳን ማለት የእናንተ አይነት ልሳን የሚለውን አሁን ችግር ሁለታችሁ ዲቤቱ ስንገባ ዲቤት አይደለም ጥያቄና መልስ ነው የምታደርጉት። ጥያቄና መልስ እኮ ነው። ጥያቄ ስንገባ ታይም እያያዝልህና አንተም ጠይቀኝ እኔም ጠይቃለሁ። ችግር የለም። አዎ ከማን ጋር ነው ውይይቱ? ዳኒሻ የዋዲሻ መሆን ይችላል። እኔ ደቂቃ ይዛለሁ። ችግር የለውም። ከሁለቱ አንዱ እንደፈቀዱ። መልካም። ዋዲ ኦልሬዲ ስለቀደመኝ ታይም ሊያዝለትና ትላለህ። እሺ ታይሙን በቃ መዝሙር ያሬድ ይዛ እነሱ ይወያዩ። እሺ ታንኪ በትልቁ እሺ ሬዲ ስትሆኑ እዚህ አንዴ እሺ ጀምር በሉኝ። እንግዲህ ማን ነው የሚጀምረው? እኔ የምጀምረው? አዎ እንግዲህ አባቶች የኛ አይነት ልሳን ያምናሉ ብዬ ስለማምን ስላልከኝ ማስረጃ አለኝ ስላልክ ቀጥል እስኪ። ግድ የለም ፍሬም አታድርገው። ምክንያቱም መጽሐፍ ልሳን ይላል፣ እኛም ልሳን ብለን ነው የምናወራው። ጥያቄ ልጀምር። ፕሮፌትዬ ሰላም ብያለሁ። ሰላም ሳልል ነው በቀጥታ ዘቡ ብዬ የገባሁት። ሰላም ብያለሁ ዳንዬ፣ ተባረክ፣ ጸጋ ይብዛልህ። ቀጥሉ። እሺ ቴንኪው፣ አመሰግናለሁ። ስለዚህ እኔ የመጣልኝን እዚህ በክፍተት ያየኋቸውን ክፍተቶችን የሚያመላክት የአባቶችን ጨምሮ ጥያቄ አቀርብልሃለሁ በጊዜ የምፈልገውን። ምክንያቱም ያው በድንገት ነው የመጣ ነው። አንተም ደግሞ የምትፈልገውን ጎደለ ብለህ የምታስበውን ያዋጣኛል የምትሆን ትጠይቃለህ። ተስማማል? ቀጥላ ያው ጥያቄ ከልሳን ጋር በተያያዘ ልሳን ላይ ፎከስ አድርጋችሁ ተጠይቁ። ልሳን ነው ልሳን። ኦኬ ጀምር። ኦኬ ጀምር። ቴንክ ዩ መዝሙር ያሬድ። የመጀመሪያው ጥያቄ ልሳን መስበኪያ ነው ወይስ ምንድን ነው? ቋንቋ መስበኪያ ሊሆን ይችላል። ኦፍ ኮርስ ልሳን መስበኪያ ነው ወይስ ምንድን ነው ጥያቄው? አዎ ሊሆን ይችላል እያልኩ ነው። እኔ ደግሞ መጽሐፍ ቅዱስ ግን በልሳን ብጸልይ ነው የሚለው። ስለዚህ ልሳን መጸለያ ነው ማለት ነው። ባስተምርም ይላል። በልሳን ባስተምርም ይላል። በልሳን ማስተምር ክፈትን አሳየኝ። በልሳን ባስተምር ክፈት። አንደኛ ቆሮንቶስ ምዕራፍ 14:27 ኦኬ። አንደኛ ቆሮንቶስ ታይሜን በትይዝልኝ ግን ደስ ይለኛል።
ደቂቃውማ ይጠቀም እየተጠቀም 14 ቁጥር ስንት 27 አይ ቲንክ ካልተሳሳትኩ መክፈት ከቻልክ በልሳን የሚናገር ቢኖር አንድ ያዝለት። ኦኬ ታይሙን ያዝለት አንዴ። እሺ ቀጥል እስቲ ላንብብልህ። እሺ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው የሚናገሩ ይቅርታ 24 አንብበው 24 ወይ ችግር አነብላለሁ። ታይሙ ስለተያዘ ችግር የለም። እሺ ወረድ ሁሉ ትንቢትን ቢናገሩ ግን የማያምን ወይንም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡ የተሰወረ ይገለጣል። እንዲሁም ይልና 4 ነጥብ አድርጎ እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሆን ይላል። ይቅርታ 19 ላይ እሺ አነብላለሁ። 19 ላይ ነገር ግን ችግር የለም ታይሙ ስለተያዘ አነብላለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በምን ከመናገር ለማስተማር በምን ከመናገር ነው የሚለው ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር ወዳለው የሚለው ማስተማሪያ እኮ መናገሪያው እኮ ነው እኮ በልሳን ነው ለማስተማር በልሳን 1000 ቃላት ከምናገር ይላል። ለማስተማር ነው አይል በቃ ጥቅሴ ኮነ አንብበውና ደግሜ ላንብብላችሁ እንደዚህ ይላል። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላት ምን አደርግ ዘንድ አስተምር ዘንድ ነው። አሁን እኮ ማስተማርና ልሳን ያወዳደረ ነው። አስተምር ዘንድ በምን እኮ ልሳንንና እንትንን ያወዳደረ ነው። በምን አስተምር ዘንድ ነው የሚለው ቀጥሎ 14 ነው ማለት ቀጥሎ በምን አስተምር ዘንድ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላትን በልሳን ከመናገር ይልቅ ማስተማሩ እዚህ ጋር ነው የሚመጣው። በምን በልሳን አይደለ በልሳን በማህበር መካከል እንዳስተምር በልሳን ከመናገር ትክክል ባስተምር ይሻላል እያለ ነው። በአይምሮ ልሳንንና ማስተማርን እያወዳደረ ነው። በቃ ችግር የለም እያነጻጸረ ነው። ትክክል ነው። ግን ማስተማሩ ነው ሲያስተምር በልሳን 1000 ቆይ ስማ ንጽጽሩ ሐዋርያ ቅዱስ ጳውሎስ ነገሮች ናቸው። ማስተማር ነው የሚያስተምረው በልሳንና በአይምሮ ነው። ስለዚህ በልሳን 1000 ቃላት ከመናገር ግን የቱ ይሻላል አለ። ኦኬ በአይምሮ ልሳን ማስተማሪያ ከሆነ ወደ ማስተማሪያው ጋር ከማስተማር ጋር ለምን አወዳደረው? ዮሐድ ከማስተማር ጋር አይደለም ከአይምሮ ጋር ነው ያነጻጸረው። ዳኒ ከማስተማር ጋር አይደለም። ሁለቱም ማስተማር ነው። ለምን መሰለ የአእምሮ ውጤት ስላልሆነ ማስተማር ናቸው። ሁለቱም ማስተማር ይሄ ያንተ መረዳት ግን የሚበልጠው ምን መሰለ አይምሮ ነው። በአይምሮ ማለት በመተርጎም በማብራራት ሲሆን ማህበሩ ይታነጽበታል። ኦኬ ማህበሩ ይታነጽበታል። ግን በሁለቱም ያስተምራል ሐዋርያ ቅዱስ ጳውሎስ። ያ እንደዛ ነው። ለቀጥሎ እንደዚህ ይላል። እሺ እንዴ አስቀጥለው። እሺ እንደዚህ ይላል መጽሐፍ ቅዱስ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው። ለምን ተባለ ታዲያ? ኤግዛክትሊ በመንፈስ ስጸልይ አእምሮ ያለ ፍሬ ነው ሲል አእምሮ እያለ ያለው ከምን አንጻር ነው? ከህዝቡ አንጻር ወይም ደግሞ ከማህበሩ አንጻር። ምክንያቱም እዛ ዝቅ ይልና ነው ማህበር አላለ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው ያለው። ኔክስት ቨርስ ነው ማሳየ። ኔክስት ቨርስ ምን ይላል መሰለ? አንተ በመንፈስ ብትባርክ እኮ መልካም ትላለህ አለ። ግን ባልተማሩት ስፍራ የምትለውን ካልሰማ ለምስጋናህ እንዴት ብሎ አሜን እኮ በልሳን አይሰማም ይያል ወደሚቀጥለው ነው። ማህበሩ ፍሬ አያፈራበትም ማለት ነው። አይምሮ የሚለው ህዝቡ የሚሰማው ወይም ደግሞ ማህበሩ አይታነጽበትም፣ ፍሬ አያፈራበትም ማለት ነው። ያ ከዛ አንፃር ይሄ አንተ አፈታት ነው። መጽሐፍ ቅዱስ ግን የሚለው በልሳን ብጸልይና በአእምሮ ብናገር ነው የሚለው። ቅዱስ ዮሐንስ አፈወርቅ እዛ ክፍል ላፈታል አለ። ቅዱስ ዮሐንስ አፈወርቅ ችግር የለውም። እሺ በልሳን የሚናገር አባቶችም ስላልክ ብዬ ነው እሄዳለሁ። ችግር የለውም። በልሳን የሚናገር ለእግዚአብሔር ይናገራል ሲል በልሳን ስንናገር እኔ ተናጋሪ እግዚአብሔር ሰሚ ነው አይደለም?
ከዛ ማለት ይሄ ቨርባቲም እንደዚህ ንግግር ነው ማለት አይደለም። ኤግዛክትሊ እንደዛ ላይሆን ይችላል። ምን ማለት ነው? ምን ማለት መሰለህ? እኔ በልሳን ስናገር እግዚአብሔር ሰሚ ነው፣ ለሰው አይናገርም ማለት ነው። እግዚአብሔርማ ኦፍ ኮርስ ሁሉንም ሰሚ ነው። ትክክል። እግዚአብሔር ሁሉንም ሰሚ ነው። እኔ በልሳን ስናገር እግዚአብሔር ይሰማል፣ ሰው ግን ለሰው ግን አይናገርም። በሚስጥር ለእግዚአብሔር ይናገራል ነው የሚለው። ቆይ በሚስጥር ለእግዚአብሔር ሰው አያስተውለውም፣ ለሰው ሚስጥር ነው ይላል እኮ። ሰው አያስተውለውም፣ ለሰው ሚስጥር ነው። እዛ ያለው ሰው እያለ ያለው በቆሮንቶስ ስላሉ እነሱ የማይሰሙት ከሆነ እነሱ የማይሰሙት ግን እግዚአብሔር ግን የምትናገረው አንተና እግዚአብሔር ግን እግዚአብሔር የማይሰማው ግን ለሰው ይላል ወይ ነው ጥያቄው። ለእግዚአብሔርም ምስጋና ታቀርባለህ ያለ ነው። ልሳንንና ትንቢትን ለምን አወዳደረ? በጣም አሪፍ። ትንቢት እያለ ያለው መጻሕፍትን ተርጉሞ አብራርቶ ለህዝቡ ማስረዳት ነው። ትንቢት እያለ ያለው አይደለም። ትንቢት ማለት ከእግዚአብሔር ለሰው የሚመጣ ነው። ልሳን ደግሞ ከሰው ወደ እግዚአብሔር የሚሄድ ነው። እዚህ ክፍል ላይ ምን መሰለ ትንቢት እየተባለ ያለው መጻሕፍትን መተርጎምን፣ መጻሕፍትን ማብራራትን፣ እነሱን ነው ትንቢት እያለ ያለው። ምክንያቱም ትንቢትን የሚናገር ማህበሩን ያንጻል ብሎ በግልጽ ሚስጥር ለምን ተባለ? ልሳን ሚስጥር ለምን ተባለ? ሚስጢር የተባለውማ ለምሳሌ እኔ ለአንተ የሆነ ነገር ብነግርህ ሚስጢር ብዬ ብነግርህ፣ እሺ ሰው አያስተውለውም ለምን ተባለ? ሌላ ሰው አያስተውለውም ለምን ተባለ? ሌላ ሰው አልሰማውም ማለት ነው። ልክ እንደዚያ ሰው አያስተውለውም ለምን ተባለ? ስማኛ ዳኒ፣ ማህበሩ እዛ ያለው ማህበር የማይሰማው ልሳን ማለት እዛ ያለው ጉባኤ የማይሰማው ከሆነ ለነሱ ምንድነው? ሚስጢር ነው ኦፍ ኮርስ ማለት ነው። እግዚአብሔር ግን አንተ ቋንቋ ነው አይደለ እያወራህ ያለው የህዝብ ቋንቋ ነው። እግዚአብሔር ግን ይሰማሃል። ለህዝቡ ግን ምንድነው? ሚስጢር ነው ስላልሰማው። በቤተክርስቲያን ታሪክ ወደ ቤተክርስቲያን ታሪክ በቤተክርስቲያን ታሪክ ልሳን አለ ወይስ የለም? ልሳን አለ። የትኛው ልሳን እያልክ ችግር የለውም። የትኛው ማይነቱ ልሳን በቤተክርስቲያን ታሪክ ሁለተኛው፣ በሶስተኛው፣ በአራተኛው አለ አይደለም? አለ። ልሳን ቋንቋ እኮ ነው። እንዴት ላይኖር ይችላል? አልጠየኩም እሱን አይደለም። ስለዚህ የቤተክርስቲያን ታሪክ ውስጥ ልሳን አለ ማለት ነው። አለ። አሁንም የት ይሄዳል? ኦኬ፣ እናንተ ቤተክርስቲያን ልሳን አለ? ኦፍ ኮርስ አለ። እኔ አንተ ሰምታችኋል። በነገራችን ላይ ልሳን በቤተክርስቲያን ታሪክ አለ ማለት ነው በ1906 አይደለም የጀመረው ማለት ነው። አይደለም በ1906 ልሳን በቤተክርስቲያን ታሪክ ውስጥ አለ አልከኝ አይደል? እንዴት ወደድክ? በብሊንግ ነው የጀመረው እንጂ ልሳን አይደለም የጀመረው። በብሊንግ አላልኩም እኔ ልሳን ያልኩት ልሳን በቤተክርስቲያን አለ አላልኩም። ልሳን ሳይሆን ሌላ ስፒሪት ነው። ቆይ በሁለተኛው መቶ ክፍለ ዘመን በኢሬኔስ ጽሑፍ ውስጥ ልሳን አለ የለም? ልሳን ቋንቋ ነው። ሌላ እናንተ በተርቱሊያን ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው? በቋንቋ አለ። ምንድነው አለ የለም? በክሌሜንት ኦፍ አሌክሳንድሪያ ውስጥ ልሳን አለ የለም? ልሳን ነው ያልከው። በክሌሜንት ኦፍ አሌክሳንድሪያ ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው ዳኒ? ልሳን ምንድነው? አቋይ ምን ያለው? ስለዚህ ልሳን በ1902 አይደለም የጀመረው ማለት ነው አይደል? ምንድነው? ልሳንማ ከፍጥረት መጀመሪያ ጀምሮ በባቢሎን ነው። ባይዘወይ ይሄ ባብሊንግ ይሄ አሁን አንደኛ ቆሮንቶስ ላይ ተጻፈው ልሳን በባቢሎን ቆይ አንዴ ልንገርህ። በባቢሎን ህዝብ እርስ በእርሱ እንዳይግባባ ቋንቋ በዛ። በአዲስ ኪዳን በክርስትና ደግሞ የተጀመረው ምንድነው? ይሄ የበዛውን ቋንቋ መግባቢያ እንዲሆን መንፈስ ቅዱስ የሚያግባባ አድርጎ ቋንቋዎችን እንዲያውቁ ገለጠ። ቋንቋ የሚሰጥ መንፈስ ከሆነ የመበጣበጥ መንፈስ ቅዱስ አይደለም። ችግር የለውም። ፓተርኑን ብሬክ እናድርገው። ትንቢትን የሚናገር ማህበሩን ያንጻል አይደለም? ትክክል። ልሳንን የሚናገር ግን ማህበሩን አያንጽም፣ ግለሰቡን ነው የሚያንጸው። ምን ማለት ነው? ራሱን ያንጻል። ምን ማለት ነው? አንድ ሰው ተናግሮ ይታነጽ። እሺ፣ ምክንያቱ ለምሳሌ እኔ እዚህ በትግርኛ እየሰበኩኝ እግዚአብሔርን እያመሰገንኩ እልል እያልኩኝ እግዚአብሔርን ባመሰግን ማህበሩ ካልሰማኝ ይታነጽበታል? አይታነጽበትም። እኔ ራሴ ችግር የለውም የምለውን ስለምረዳ ራሴን አነጻለሁ። እግዚአብሔርም ለልመናዬ፣ ለጸሎቴ፣ ለምስጋናዬ ምላሽ ይሰጠኛል፣ ያንጸኝ። እሱ ከዛ አንጻር ነው። ልክ ቁጥር 16 አንደኛ ቆሮንቶስ እንደሚናገረው ማህበሩ አለ ለምትለው ነገር ምላሽ ካልሰጠ አሜን ካላለ ምን ጥቅም አለው ብሎ እንደሚናገረው ከዛ አንጻር የአባቶችን ጽሑፍ ስትረዳ ወንድምነት ስማኝ፣ የአባቶችን ጽሑፍ ስትረዳ ጽሑፉን መርምረ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው ወይስ እንዳለ ነው የምትቀበለው? ቤተክርስቲያን ነች የምትመርመው። ቤተክርስቲያኗ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው? ይኸውልህ ቅዱስ አትናቴዎስ እንደሚናገረው ቸርች ማይንድ ይባላል እኮ። የምጠይቀኝ እኔ አይደለሁም እኔ የመዘንኩኝ ሳይሆን ቤተክርስቲያን ነች። ችግር የለውም። ቤተክርስቲያኗ ከመጽሐፍ ቅዱስ መዘና
እንቀበለው። ኮንሰንሰስ አለ። ትምህርት ዶክትሪን አላት። በነገራችን ላይ ገባኝ። ዶክትሪን ጥያቄ መጽሐፍ ቅዱሱ በቤተክርስቲያን ዶክትሪን ነው የሚቀረጸው። አንድ ጊዜ አሁን ልሳን ቆሟል የሚል አባት ቢገኝ አለ በቸርች ሂስትሪ ልሳን ቆሟል ብሎ የጻፈ አባት አለ? ልሳን ቆሟል ማለት ምን ማለት ነው? ልሳን ቆሟል አላልኩም። ልሳን የሚባለው ጊፍት ሲዝ አድርጓል ብሎ የጻፈ አባት አለ? ማን ነው ቆሟል ያለ? ወገን እየሰማችሁ ነው። ልሳን አልቆመም አለ እየተባላችሁ ነው። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ያንተ እኮ በብሊንግ ነው ሲጀመር። ይሄ አውት ኦፍ አወር ቶፒክ ነው። አሁን እኔን እየጠየቀ በብሊንግ የኔ ልሳን በብሊንግ እንደሆነ ታውቃለህ። ማስረጃ እኔ እናንተ ራሱ ባልተነጋገርን ነበር። ማይ ብራዘር በምልክት እኮ አይደለም እያወራን። ምን ለማለት ፈልገህ? ስለዚህ በቤተክርስቲያን አንድ ጊዜ አረጋግጠዋለሁ ተብለው እንዴት ነው የሚጽፉት? ቋንቋ ነው። አንድ ጊዜ አረጋግጠ። ስለዚህ ቋንቋው ደግሞ አልተቋረጠም። ይኸው እያወራን ነው እኔና። ስለዚህ በቤተክርስቲያን ታሪክ ውስጥ ባሉ 500 ዓመት ውስጥ በ38 ቮሊዩም መጽሐፍ ውስጥ ልሳን ቆሟል የሚል የለም ማለት ነው ወይ? መድኃኒዓለም እየሰማኸኝ አይደለም ማለት ነው። ቋንቋ ለምንድን ነው? እኔ እያስረገጥኩ ነው። እየተግባባን እኮ ነው በቋንቋ። እንዴት ነው የሚቆመው? ኦኬ እሺ። በምልክት እንግዲህ እያወራን አይመስለኝም እስካሁን። ኦኬ በመንፈስ እዘምራለሁ፣ በአእምሮ እዘምራለሁ፣ በልሳን እጸልያለሁ፣ በአእምሮ እጸልያለሁ የሚለው ጋር ልመለስበት። ማስረጃ ምን ለማለት ፈልጎ ነው? ኤግዛክትሊ በተገለጠለት ልሳን ሐዋርያ ቅዱስ ጳውሎስ እንደውም ከሁላችሁም የሚበዛ ልሳኖች ተሰጥቶኛል የሌለ በጣም ብዙ የብዙ አገር ቋንቋዎች ተሰጥቶት ዓለምን ሁሉ ዞሮ አስተምሯል። ስለዚህ ከእናንተ ይልቅ ብዙ ልሳን ተሰጥቶኛልና በተሰጠኝ ልሳን እዘምራለሁ፣ በተወለድኩበት ቋንቋም እዘምራለሁ። ስለዚህ ማህበሩ ወይም ደግሞ ህዝቡ በተሰበሰበበት መካከል ህዝቡ በሚናገርበት አመሰግናለሁ፣ ለእኔ ብቻ በተገለጠልኝ ወይም ደግሞ ለእኔ መንፈስ ቅዱስ የገለጸልኝ ቋንቋም በዛም አመሰግናለሁ ማለት። የኔ ጥያቄ አንድ ሰው በአእምሮም እጸልያለሁ በመንፈስም እጸልያለሁ ሲል ምን እያሰበ ነው? ልሳኑ ከአእምሮ አይደለም ማለት ነው? ኤግዛክትሊ አእምሮና መንፈስ እያለ ያለው በተወለድክበት ቋንቋና በመንፈስ ቅዱስ በገለጸልህ ወይም ደግሞ ለሐዋርያቶች ልክ በጴንጤቆስታል የሰጣቸው ልሳን አለ አይደል? እሱ የተወለደበት። ስለዚህ በመንፈስ አንተ ትጸልያለህ፣ በመንፈስ ቅዱስ የገለጸላቸው አይደል? ለምን አልጸልይም? ማይብራዘር ከመቼ ጀምሮ ነው በመንፈስ መጸለይ የጀመርከው? እኔ በትግርኛ እንግዲህ በትግርኛ መጸለያለሁ። ትግርኛማ እናት ስታድግ የተማርከው ነው። ሳትማር የሰማይ ሳትማር የለመድከውን ቋንቋ ነው መጸለያለሁ። በግዕዝ ጸልያለሁ። በአማርኛ ባልተማርክበት ቋንቋ ትጸልያለህ ወይ ነው ጥያቄ። ለምሳሌ የሐዋርያ ሥራ ላይ ወዲያው ነው መናገር የጀመሩት። እንደዚህ አይነት ቋንቋ አለ አንተ የምትናገረው? ልሳን እኮ ለሁሉም አይሰጥም። ማይብራዘር እንግዲህ እኔ አልጠየቅኩም። እሱን የጠየቅኩት ጥያቄ በድንገት ባልተማርከው ልሳን ትናገራለህ ወይ ነው ጥያቄው። ሰማኛ ዳንሽ አንድ ጊዜ ፕሊስ ኢኮኖሚ እናድርግ። እንግዲህ እኔ ባልተማርከው ጸልዬ ታውቃለህ? ማይ ብራዘር ልሳን ሁሉም አይሰጥም ማለት አልጠየቅኩም። አንተን ወይም ደግሞ የሆኑ ሰዎችን በሙሉ ባልተማሩት ቋንቋ በድንገት ይጸልዩ ልሳን ለሁሉ አንድ ሰው እኮ ነው ያልኩት፣ አይሰጥም እያልኩ እኮ ነው። አዎ እሱማ እያልኩ እኮ ነው። እሺ ምን ቃልቋል? እሺ መልካም እሺ 10 ደቂቃ ያዝና ጀምር። ኦኬ ጀምር። ዳኒሻ ከ1906 በፊት መንፈስ ቅዱስ በቤተክርስቲያን ታሪክ ውስጥ ነበር አይደል? በደንብ እንጂ ቤተክርስቲያንም ነበረች። 100% ተቋርጣ አታውቅም። በጣም አሪፍ። ይህ ልሳን የሚባለው በቤተክርስቲያን ታሪክ ውስጥ ነበረ ወይስ የተቋረጠበት ጊዜ ነበር? ነበረ። በኢሬኔስ ውስጥ፣ ተርቱሊያን ውስጥ፣ ኦሪገን ውስጥ፣ ዮሐንስ አፈወርቅ፣ ቄርሎስ፣ አንድ አባት ጥቀስና ትርጉም የሌለው ልሳን አሌክሳንድሪያ አንድ ትለኛለህ። አንድ አባት ጥቀስና ትርጉም የሌለው ሰው የማያውቀው ልሳን አለ ብለው የተናገሩበትን አንድ ክፈት ማስረጃ። ፖዝ አድርገው ዲያቆን። ክሌሜንት ኦፍ አሌክሳንድሪያ የጳውሎስን ኮት አድርጎ በልሳን የሚናገር እንዲተረጉም ይጸልይ ብሏል። ትልቁ ላይ አድርገውና እኔ የማይታወቅ ትርጉም የሌለው ነው ያልኩ። እንግዲህ ዝም ብሎ ሻራም ታራም እኛ ትርጉም የሌለው ልሳን ብለናል እንዴ? ልሳን የሚናገር ሰው ይተረጉማል። ሚስተር ፕሮፊት ጋር ዲቤት ታደርጋላችሁ። በቃ ትርጉም የሌለው ብለናል። ያው ትርጉም የሌለው እንደዛ ብለው ነው የሚያምኑት። ስለዚህ ትርጉም ያለው ቋንቋ ነው ማለት ነው። አንዴ ቆይ፣ ሰው ነው እንጂ ወደ መተርጎም የሚያድገው ልሳኑ የሚተረጎምና የማይተረጎም ተብሎ አልተጻፈም።
ቴንክ ዩ። ስለዚህ ማይተረጎም የሚባል አፈር ድሜ የበላ ትምህርት ነው ማለት ነው። በጣም አሪፍ። መጽሐፍ ቅዱስ እኮ የሚለው ወደ መተርጎም ታድጋላችሁ። ዳንሻ ተመልሶልኛል። አንደኛ ቆሮንቶስ ምዕራፍ እኔ ልቀጥል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 42 አካባቢ ጀምረን ስንመለከት የቆርኔሌዎስን ታሪክ የተገለጠለት ልሳን የህዝብ ቋንቋ ነው ወይስ አይደለም? ቆርኔሌዎስ የሐዋርያት ሥራ ማለት ነው። አንደኛ ቆሮንቶስ ነው ያልኩት። ሶሪ ሐዋርያት ሥራ ምዕራፍ 10 ማለት ነው። እሺ የተገለጠለት ልሳን እንግዲህ ልሳን እና እነዛ አሕዛብ ልሳን ተገልጦላቸዋል አይደል? አዎ። የተገለጠላቸው ልሳን ሰው የሚያውቀው ልሳን ነው ወይስ አይደለም? ምንም የተገለጠ ነገር አላብራራውም ጸሐፊው። እግዚአብሔርን ሲያመሰግኑ ሰሙ ይላል እኮ አይልም? ነው ተቀበሉ ነው የሚለው። እግዚአብሔርን ሲያመሰግኑ ሰሙ አይልም? ኦኬ በልሳኖቻቸው ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል። ስለዚህ ምን ሲያደርጉ ሰምተዋቸዋል ማለት ነው? የሰዎቹ መሰማት እኮ የልሳኑ ኔቸር አይለውጠው። ምን ሲያደርጉ ነው የሰሟቸው ነው ጥያቄ። ሲያመሰግኑ ሰሟቸው ይላል። ኦኬ እያመሰገኑ መሆኑ በምን አወቁ? እንዴት አወቁ? በቋንቋቸው ልክ እንደ የሐዋርያት ሥራ ምዕራፍ 2 ሆኖ ነው። ቴንክ ዩ። ስለዚህ በቋንቋቸው ነው። ተባረክ። ይሄ ማለት ቋንቋ ያልሆነ የለም ማለት እኮ አይደለም። ቋንቋ ያልሆነ ልሳን አለ? ነው በቋንቋቸው ለምሳሌ አሁን ዮኒ ማኛ አማርኛና እንግሊዝኛ ይችላል። እኔ ደግሞ በኬስዋሂሊ ብናገር ቋንቋ ያልሆነ ልሳን አንዴ ስማ፣ ቋንቋ ያልሆነ ልሳን አለ ወይ? በቃ ልሳን ግሎሳ ይባላል። ቋንቋ ነው። ቋንቋ ያልሆነ አለ ወይ ነው ጥያቄ። እባክህ መጽሐፍ ቅዱስ ቋንቋ ያልሆነ የሚል የለም። ከእግዚአብሔር ጋር የምትናገርበት ተብሎ ይጻፋል። ስለዚህ ቋንቋ ያልሆነ ስለሌለ የለም። እሺ ሐዋርያት እምነታችንን እኮ ነው የምነግርህ። አንደኛ ቆሮንቶስ ምዕራፍ 12 ላይ በሰውና በመላእክት ልሳን ብናገር ብሎ ሲናገር መላእክት ማለት ሰዎች በመላእክት ልሳን ወይም በመላእክት ቋንቋ ሊናገሩ ይችላሉ ማለት ነው። እንዴ ከጳውሎስ ቋንቋ ምን ለማለት እንደፈለገ አላብራራውም። ስለዚህ የመላእክት ልሳን ብሎ ተናግሯል። ስለዚህ ሰው በመላእክት ቋንቋ ሊናገር ይችላል። ጳውሎስ ብናገር ስላለ ሊትራል መውሰድ ትችላለህ፣ ሲምቦሊክ ማድረግ ትችላለህ። ሊትራሊ ሰው የተናገረ ሰው አለ የመላእክት ልሳን? ዊ ዶንት ኖ። አልተጻፈም እኮ ያልተጻፈ ነገር ነው የጠየቀኝ። ዩ ዶንት ኖ አልተጻፈም። አንተ ራስህ አታውቅም። ሐዋርያት ሥራ አረኒ የመላእክት ልሳን የሚባል ዝም ብሎ ይሄ ምንድነው? ጳውሎስ ይዋሸ ነው። ግን አይ ውሸት አይደለም፣ ግነታዊ አገላለጽ ነው አይደለም። ኖ አንተ ሰውዬ እንትን ላይ አትጨምር ቃላት። እሺ መመለስ ነው። ጳውሎስ ይዋሸ ነው አልከኝ። ቆይ አላልኩም አይደለም፣ ግነታዊ ነው። ስለዚህ በቃ ግነታዊ ይሁን አይሁን አልተጻፈም። ጳውሎስ ግነታዊ አንዴ ፖዝ አድርገው ዲያቆን። ቆይ ምን እየሆንክ ነው? የጥያቄ ሰዓት ጨርሰ ድጋሚ ትጠይቀኛለህ እንዴ? እየተረጋጋን እንጂ ይቅርታ ወንድምና መጠየቅ ጀመርክ እኮ። እሺ ቴንክ ዩ። ችግር ያው ስትስብልኝ ነው ልመልስ ብዬ አንተ ነህ የሳትከው። ማይ ብራዘር አዲሱ መደበኛ ትርጉሙም ትንሽ እያነበብክ እንጂ በቃ ግነታዊ አገላለጽ እንጂ የመላእክት ቋንቋ ማለት ሰው በመላእክት ልሳን ሊናገር አይችልም። ምክንያቱም እነሱ ኮሜንታሪ ነው። ቆይ አሁን ጥያቄ ሰዓት ነው። ሐዋርያት ሥራ ምዕራፍ 2 ላይ ሄደን ለሐዋርያት የተገለጸላቸው ልሳን የዓለም ቋንቋ ሰዎች የሚናገሩት ቋንቋ ነው ወይስ አይደለም? ነው። አለቀ። አዎ ነው። ቴንክ ዩ። ስለዚህ በዓለም ደረጃ ሰው የማይናገረው ቋንቋ ነው ልሳን ወይስ ሰዎች የሚናገሩት በዓለም ላይ ያለ ቋንቋ ነው ልሳን? መጽሐፍ የሚናገረው ልሳን ትርጉም ያስፈልገዋል። ስለዚህ ለመተርጎም ጸልዩ ይላል። አይ ጥያቄን በደንብ ስማኝ። ቆይ ይተረጎማል አይተረጎም እኮ ቅድም ጨረሰን። አሁን ጥያቄ ስማኝ። በዓለም ያለ ቋንቋ ነው ወይስ ከዓለም ውጪ ወይም ደግሞ የዓለም ያልሆነ ቋንቋ ነው ልሳን? ከዓለም ውጪ እንዳለ የተጻፈ ነገር የለም። ዝጋው። የለም። ቴንክ ዩ ተባረከ አንተ የጌታ ሰው። ምንም አዲስ ነገር የለውም። አዎ የተጻፈ ነው። ይልቁ በልሳን መናገር አለበት። ከየት እንደሚያመጡ እኮ ነው እነዚህ ፔንቴኮስታሎች እኮ ነው እኮ። ስለዚህ አንተ በመንፈስ ቅዱስ ተሞልተህ በልሳን መናገር አለበት። 1906 ላይ በአዙዛ ስትሪት ላይ የተጀመረ ነገር የለም። ያኔ ጥያቄው ትክክል አይደለም። ቆይ አግነስ ኦልምዝመንን ታውቃታለህ? ሲስተር አግነስ አውቃታለሁ። እሷ ነች አይደለ ፎር ዘ ፈርስት ታይም በልሳን የተጻፈ ጽሁፍ ብላ የጻፈችው? ኖት ኤግዛክትሊ። ያው ቻርልስ ፓራም አለ፣ ዊሊያም ጄ ሲሞር፣ ሲስተር አግነስ አሉ። አሳየን ያው እዛው አካባቢ ከ1902 ጀምሮ እስከ 06 አንዴ ፖዝ አድርግለት እስኪ። ክፈትና ያው አሉ እኮ ሶስቱም ሰዎች አሉ። አንዴ በልሳን የተጻፈ ጽሁፍ አሳየን። ከሷ የአግነስ ሲጀመር በልሳን ይጻፋል ብዬ አላምንም። ልሳን ይጻፋል ብዬ አላምንም።
ተሳስታለች። ስለዚህ አግነስ ውዝመን ተሳስታለች የጻፈችውን። አዎ ቻይንኛ ብላለች፣ ተሳስታለች። እሷ ተሳሳተች እህታችን። ጀማሪዋ ራሱ ስታ ነው የጀመረችው። እሺ እንዴ አንተ አትሳሳትም እንዴ? አሁን ስንት የተጻፈ ኮድ አሁን አማርኛ ተጽፎ መንፈስ ቅዱስ ተሞላው ብላ ጽሁፍ የጀመረችው እሷ ነበረች። እሷ ከሳተች። ስለዚህ ከዛ በኋላ አንተ መንፈስ ቅዱስ ተሞልታል እንዳለ ስህተት እነ ሉተር ይሄ አሁን ያለው የካሪዝማቲክ ሙቭመንት አይነት ልሳን ልምምዱ ነበራቸው ወይስ አልነበራቸው? ልምምዱ አለንም የለንም ብሎ አልጻፉም። ከጻፉ አሳየኝ። ኧረ አልጻፉም። ከየት ይመጣል? ከሌለ ከየት ይመጣል? ስለዚህ ያልተጻፈ ነገር የለም ለምን ትላለህ? ያልተጻፈ ነገር ለምን የለም ትላለህ? ስለሌለ ነው። ይሄ እኮ እናንተ እኮ ኮንፌሽኑ ላይ የለም የሚላለ ኮንፌሽኑ ላይ የለም የሚላለ እንካ ካለ ማለት ነው። አንተ ነህ ካለ የለም የሚል ካለ ማምጣት የለም። ስማኝ እንካ ስማ። ሉትራን አሁን ያሉ ሉትራኖች ማለት ነው ክላሲካል ሉትራንና ከሪፎርምዶች ይሄንን ሙቭመንት የሚቀበላል ወይም ደግሞ ይሄ ልሳን አልቀበልም ብለዋል ወይ? ሪፎርም ላይ ጋር ሉትራኖች አይቀበሉም። አዎ ሉትራንም ሪፎርም ማስረጃ ሳይ ማስረጃ ከኮንፌሽኑ ወጣና ሳይ ፖዝ አድርግልኝ። የአማንን ኮንፌሽኑ ወጣና ሳይ አይደለም ኖ ቆይ ዲያቆን አሁን እዚህ ውጪ ስለሆንኩኝ ትተባበረኛለህ። ልሳንን ምናልባት ካለ ደቂቃው ግን እየሄደ ነው። ያሪዜ አንዴ ፖዝ ኮንፌሽን ነው የምፈልገው ብራዘር፣ ከኮንፌሽን ነው የምቀበለው። ኮንፌሽን ምንም እንዴ ሳያምኑ የሆነ አንድ ተለቅ ያለ ሰው አምጥተህ ድምፁን ልታሰማኝ ነው? አያምኑማ። ቆይ የተጻፈ ነገር አምጣልኝ አሁን። ስለዚህ ያልተጻፈ ነገር አታሳየኝ። እኔ ኦርቶዶክስን ከሰስኩኝ ባልተጻፈ ነገር የሆነ ቄስ እንዲያሉ አልኩ። ስማኝ አንዴ እንዴ ስማ፣ የኔ ሰዓት ነው ወንድሜ። ምንድነው እያልኩ ያለሁት አሁን ለምሳሌ እናንተ በእምነት ደረጃ ይሄ የመንፈስ ቅዱስ ሙላት ምናምን ብላችሁ የምታምኑ ስላለ በእምነት መግለጫዎች ነው። ለምሳሌ የሙሉ አትሊስት ፔንቴኮስታል ሙቭመንትን መጣዳቸውን አሳየኝ። ቆይ ስማ፣ የኔ ሰዓት ነው። እንደዛ አውጥቼ ላሳይ ይችላል። እነሱ ግን ያምናሉ ካልክ አንተ ነው ማምጣት ያለብህ። ያምናሉ ወይስ አያምኑ? አናምንም ብለው አልጻፉም። አናምንም ብለው አልጻፉም። ኮንፌሽን ውስጥ የለም። እስካሁን ድረስ ሉትራንና ሪፎርምዶች የዚህ ተቃዋሚዎች ናቸው። ልክ ፓስተር ዳዊት የተጻፈ ነገር ፔንቴኮስታል ሙቭመንትን አንቀበልም ብሎ የጻፉ ነገር የለም። በብሊንግ ነው ብሏል። ይኸው ፓስተር ዳዊት እያልኩ ነው። አይ ብራዘር የሆነ ተለቅ ያለ ሰው አምጣ አላልኩም? የተጻፈ ነገር አምጣ ነው ያልኩህ። እንደ አካዳሚክ እናድርገው እንጂ ፓስተር ዳዊት ትንሽ ነው። አማን ሻሎምስ ትንሽ ነው። አማን ሻሎም የተጻፈ ነገር አምጣልኝ። እዚህ የሪፎርምድ እንትን ላይ በቃ ስለዚህ አንተ አምጣ። ሪፎርምዶች በሙሉ ሰሴሽንስ ናቸው ያልኩህ ያለው የሚቀበል ካለ ሰሴሽንስ ናቸው ያልኩህ ያለው አንድ አንድ ስማ፣ ከክላሲካል ሪፎርምድ እና ሉትራኖች አንድ የሚቀበል አምጣ። ዶን ካርሰን ለምሳሌ ሂዝ ፕሮፌሰር ኦፍ ኤምሬተስ። ማን ነው ዶን ካርሰን? ሂዝ ፕሮፌሰር ሪፎርምድ ቴዎሎጂያን ፕሮፌሰር ዶን ኤ ካርሰን። እሱን ካላወቅ ኤንድ ዩ አር አን አፖሎጂስት። ክፈተው ጊዜውን አቁመሽ ጊዜውን አቁመለት። ለነገሩ ክፈተውና ይኸው ፖዝ ተደርጎላል። እሺ ፔፐር ነው ማመጣልህ። ግን የምን ፔፐር? ጋዜጣ ይዘህ እንዳትመጣ። ፔፐር ማለት ሊትሬቸር ነው ማመጣልህ ማለት ነው። ጽሁፍ እኮ ጽሁፍ አምጣልን። ሪፎርምድ ስኮላር ክላሲካል ሪፎርምድ ስኮላር መሆኑን ታሳየናለህ። ከዛ በኋላ ልሳን አይ ዶን ካርሰንማ ጎግል አድርገህ ድረስበት። ይሄን እንዴት አጣጣ? አይ ሚስተር ጎግል እኔ ጎግል አላረግም። ማስረጃው እንትን ያልከው ክፈትና አሳየን እንግዲህ ጀስት ዋንስ ላሳየህ ነው። አንዴ ቆይ እስቲ አንድ ጎስፐል ኮሊሽን ባለፈው ልሳን አንድ አይነት ነው የሚለውን ባሳየበት ጽሁፍ ላይ በተነገርኳቸው ነገር ላይ ባይ ዘ ዌይ እሱ ብቻ አይደለም የሚያምነው እነ አሞዚያንክም እነ ጎደቲን አንድ አይነት ልሳን አለ ነው የሚሉት። ያው እየከፈትኩ ያለው እንዴ አንድ አይነት ልሳን አለ የሚልም እንዴ አንድ አይነትም እኔ እኮ አንድ አይነት ሳይሆን የእናንተ እኮ ትርጉም የሌለው የሚለውን ነው እኮ የምትሰጠን። ማለት እናንተ የምታወሩት አይነት ትርጉም የሌለው እንዴ ጥያቄውን እንዴት ነው ስታዞር ትንሽ ፍሬቻ ልጠቀምና ጠየቀኝ እኮ በልሳን የሚያምን አንድ ሪፎርም ዳምጣን ያልከኝ የጠየቀኝ በልሳን የሚያምን አንድ አይነት ልሳን አንድ አይነት በልሳን የሚያምን አንድ ሪፎርም ዳምጣ አላልከኝ? ልሳን ማለት ይሄ የማይተረጎም ሚል ወይም ደግሞ በጸጋ ስጦታ የሚያምን አረ ጊዜውን አስኪዶ የተወደድክ። እሺ አይ ኖ እኔ እኮ ማስረጃውን እስክታመጣ እኮ ነው ያዘል። እሺ እንቀጥል በቃ። ኦልሬዲ ወንድማችን ጥያቄው ነው ወጣው ዶን ካርሰን ላመጣልህ ስል ቀየረው። ቆይ እንዴ መች ቀየርኩኝ? ያው ፈልግ እኮ አልኩ። እሺ እስክትፈልግ እየጠየቅኩ ልሂድ።
ዳኒ ባለፈው ምን ብለህ ነበረ? የማይተረጎም ልሳን የሚባል የለም ብለኸኛል አይደል? መጽሐፍ ቅዱስ ላይ ወደ መተርጎም እደጉ ይላል እንጂ ይሄኛው ልሳን አይተረጎም፣ ይሄኛው ልሳን ይተረጎም። የማይተረጎም ልሳን የሚባል የለም አይደል? መጽሐፍ ቅዱስ ወደ መተርጎም እደጉ ነው የሚለው። እኔ የማይተረጎም ልሳን የሚባል የለም በአጭሩ። ለምን አትመልስ? በቃ ያንኑ ልሳን አንተ ካደክ ተተረጉመዋለች። እሺ ቸርቻችሁ ላይ ልሳን ይወራል አይወራም? ይወራል። አዎ ምን ጥያቄ አለው? እሺ ይተረጎማል። ኦኬ ተተረጉሟል። ኖ የመተርጎም ጸጋ ስጦታ ያላቸው የተወደዱ ወንድሞች እናቶች አሉ። እንዲተረጉም ይጸልይ ይላል። ተርጉመህ ታውቃለህ? እኔ ጌታ ይረዳኛል ወደፊት ኔክስት ታይም ስመጣ ወደፊት። ኦኬ አንተ እኔ አወራለሁ ብለሃል። አንተ ስታወራ ተተርጉሟል? ባይዘው የሚተረጎምበትን አውድ ጊዜ ይፈጅብሃል እንጂ ለጉባኤ መልእክት ተተርጉሟል ወይስ አልተተረጎመም? እኔ ራሴ ዲዘርን አደርጋለሁ። ስለምን በልሳን እየተናገርኩ እንዳለው አውቃለሁ። ተተርጉሟል ወይስ አልተተረጎመው? ዳኒ ልሳኔ ተተርጉሞ አያውቅም፣ ግን ስለማይተረጎም እኔ ስላላደኩ ነው። አንተ ራስህ ለምሳሌ ልሳን አትናገርም? ሐዋርያ ቅዱስ ጳውሎስ ቆይ አንዴ ጠያቂው እኔ ነኝ። ሐዋርያ ቅዱስ ጳውሎስ ካልተተረጎመ አርፈህ ቁጭ በል ብሏል አላለም? እና ታዲያ እኔ እዚህ በላይቭ መጥቼ በልሳን ሳወራ ሰምተህ ታውቃለህ? ለምን እዛ ማህበር ውስጥ ለምን በልሳን ታወራለህ? የማይተረጎም ከሆነ እኔ ማህበር ውስጥ ልሳን አውርቼ አላውቅም። ተተርጉሞ ማያውቅም። ከሁላ ጎደል አውርቼ አላውቅም። ጉባኤ ውስጥ አውርቼ አላውቅም፣ አላወራም። እኔ እኮ የጠየቁህ እናንተ ቸርች ውስጥ ይወራል ወይ ብዬህ እኮ አዎ እኔም ራሱ አወራለሁ ብለኸኝ እኮ ነው የጀመረው። ማወራው እኮ ልሳን እናገራለሁ ማለት ነው። ቸርች ውስጥ እየጮህኩ አወራለሁ ማለት አይደል? ቸርች ውስጥ የሚያወራሉ ጮኸው እናንተ ቸርች ውስጥ የሉም ወይስ የሉም? አሉ፣ ግን ወንድሞችና እህቶችን ቀስ ብለን ያው ትክክል ናቸው ወይስ ትክክል አይደለም? ቆይ ትክክል ናቸው ወይስ ያው በስርዓት ይሁን፣ ምክንያቱ ሰዎች እንዳይሰናከሉ ከሚላን ናቸው ወይስ አይደለም? ትክክል ናቸው ወይስ ባይጮህ መልካም ነው። ተሳስተዋል አለ ጳውሎስ። ትክክል ናቸው ወይስ አይደሉም? ልሳኑ ሳይሆን ሰዎቹ ተሳስተዋል። በጣም አሪፍ ቴንኪው። ስለዚህ ምክንያቱም ሰው ተሰብስቦ አይጮህ መልካም ነው። ህዝብ በተሰበሰበበት በማይታወቅ ቋንቋ ሰውን ማደንቆር ትክክል አይደለም፣ ስህተት። ያ እናንተ ደግሞ ያን የማይታወቅ ቋንቋ አንደኛ ባይዘው የማይታወቅ ቋንቋ እኔ ወፍ አይደለሁም ዝም ብዬ የምንጫጫው። በአንደኛ ቆሮንቶስ ምዕራፍ 14 ላይ ሐዋርያ ቅዱስ ጳውሎስ ሲናገር ምን አለ? ዋሽንት እንኳን ይላል አይደለ? ነጋሪት ሲጎሰም የሚለውን ድምፁን ካልታወቀ ኦኬ ለሰው ለሰራዊት ወይም ደግሞ ለጦርነት እንዴት አድርጎ ይነሳል ይላል አይደለ? ይላል። ስለዚህ ከእግዚአብሔር ጋር አውሩ ማለት ነው። ስለዚህ ከእግዚአብሔር ጋር አውሩ፣ ሰው ልሳናችሁን ሰው አይጠቀምም ይላል። ነጋሪት ሲጎሰም ከእግዚአብሔር ጋር አውሩ ማለት ነው። ኖ ሰውን ኮንፊውዝ አታድርጉ እያለ ነው። ኮንፊውዝ አታድርጉ ማለት ነው። ነጋሪቱ ራሱ ሲመታ እንኳን ትርጉም የሚሰጥ ነገር ካላወጣ አጠቃላይ መልእክቱ ነው የሰብሱ ነው የነገርኩህ ነው። ነጋሪቱ ሲመታ ነጋሪት ሲመታ ምን ማለት ነው? በትርጉሙ ምንድን ነው? ነጋሪት ሲመታ ማለት አሁን ከበሮ ለምሳሌ ስትመታ መልእክት ሰምተው ወደ ጦርነት የሚወጡ ሰዎች አሉ እና ትርጉም አለው። ነጋሪት ተመታ ማለት ለጦርነት ውጡ ማለት ነው ትርጉም አይደል? ኤግዛክትሊ። ስለዚህ በቤተ ክርስቲያናችሁ ወይም በቸርቾቻችሁ የሚንጫጩ ሰዎች ከነጋሪት በታች ናቸው ወይስ አይደለም? የሚንጫጩ ስትል አልገባኝም። ማለት ትርጉም የሌለው እየተሳደብክ ነው። መንጫጫት ነው። የማይገባህን ነገር የሚያወሩ ማለት ነው። የማላውቀው ከሆነ ብረት ከብረት ጋር እንደሚጋጨው ነው። ምንም የተለየ አዎ፣ ልሳን አሁንም ቢሆን ምንም ያማረ ቢሆን ሰው እንዳይሰናከል መጠንቀቅ አለብህ። ስለዚህ ከነጋሪት ራሱ ያነሰ እንትን ነው ማለት ነው እናንተ ጋር የሚወራ ነጋሪት። መንፈስ ቅዱስን ጠይቀው። ለምን እንደዚህ አይነት ጸጋ ስጦታ ሰጠ ብለህ ጠይቀው። መንፈስ ቅዱስ አይደለም፣ ይቅርታ አድርግልኝ። እንደዚህ አይነት መንፈስ እና ማን ነው የሰጠው? እሺ ደቂቃ አልቋል። በጣም ጥሩ ማጠቃለያ መስጥ ወገኖች። ማጠቃለያ የለም ዳንዬ፣ ምክንያቱም ውይይት ስላልሆነ ምንድነው የምናደርገው? ፕሮፌት ጥያቄ ይጠይቃሉ። ዮኒዬ ማነው መዝሙርዬ? ዳንዬ አንዴ ያረ አዎ ዲዮኒ አንዴ ዳኒሻ አንተን ብትሆን በምክንያት ነው የምትመራው። አንዴ እያዳመጥክ ለምሳሌ ፕሮፌትና ዮሐዲሻ በጥያቄና መልስ ያደረጉ ማጠቃለያ እንስጥ አልተባሉም። ጥያቄና መልስ ነው የሆነው። ስለዚህ አሁን ምንድነው የምናደርገው? እኛ አውርተናል። ባይንዲንግ አይደለም የእነሱ አለማድረግ ባይንዲንግ አይደለም። እሱን እናንተ ተስማማላችሁ። ግን እኔ ጥያቄ አለኝ ለአንተ። ፕሮፌት ለዮሐድ ጥያቄ ካላቸው ፕሮፌት ለዮሐድ ጥያቄ አሉት። እኔ አንተን ጥያቄ መጠየቅ ስለፈልግ ያ ግን ማጠቃለያ የለም የሚለው ብለህ የከለከልክበትን ምክንያት አሳመነኝ። ቆይ ትናገራላችሁ እናንተ እንዳይሆን
ምክንያቱም አንተ 3 ደቂቃ ምን ማተር ስለሚያደርግብህ ነው የከለከልከው። አረ እኔ ባሳይ እውነት ለመናገር ኔትወርክ እንትን ብሎ ውጭ ነው ያለሁት፣ ግን ያንተ ምክንያት ቢያንስ ያስኬዳል። መዝሙር ያሬድ ግን ኔትወርኩ ትክክል ሆኖ የሚከለክልበት ምክንያት ምንድን ነው? እኔ አልከለከልኩም፣ አልሰማኸኝም። ሰማኝ ጥሩ ነበር ነው አልከለከልኩም። አሁን ጥያቄን ጠይቅ መጀመሪያ። ምናልባት አሁን ሰዓታችን ብንጠቀም አይሻል? መጠየቅ ትችላለሽ፣ ችግር የለም። አንዳንድ ጥያቄ ይጠይቁንና እንጨርስ አይሻል? እሺ ስንት ደቂቃ ሊያዝ ለጥያቄ? 5 ደቂቃ ሊያዝ ትችላለህ። እሺ ፕሮፌት ጥያቄ ያሉት ለዮሐድ ሚኪ አለ ሚካኤል ወይ አለ ጥያቄ 5 ደቂቃ የሚፈጅ አዘጋጅ እያለ ነው። እኔ ከጠየቅ በኋላ ለዮሐድ ጥያቄ አሉት ያቀረብ ያ እሺ ደቂቃ እንደዛ ከሆነ ለእኔ ደግሞ ሌላ ሰው ያዝልኝ። እሺ ለእኔ አንድ ሰው ያዝልኝ ሌላ ደቂቃ። ዩኒቲ ይዝልናል ወይ ደቂቃ ስጠን እንትኑ ላይ። አዎ እችላለሁ፣ እኔ መያዝ ደቂቃማ መያዝ እችላለሁ። እዚሁ ጋር ስለሚያሳየኝ ቀላል። እሺ 5 ደቂቃ ያዝላቸው ለፕሮፌት። ኦኬ count down 5 minutes, right? Yes. ይኸው ይዣል። ጀምሩ ፕሮፌት። እሺ በአንደኛ ቆሮንቶስ ምዕራፍ 14 የኔ አይደለም የተቋረጠው ነው ወይስ አይደለም? የፕሮፌት ነው። ኦኬ ፕሮፌት አሉ እመልሰዋለሁ እንትን ካለ ደቂቃ። በቃ እኔ ልጠይቅ፣ እስከዛ ደቂቃ ልጠቀም። ኢንድ አድርጌዋለሁ። ትችላለሽ። እኔ ላድርግልኝ ማን ዮኒ? ኦኬ ለማን ላድርገው? አሁን መዝሙር ነው የሚጠይቀኝ፣ እኔ ነው የምጠየቀው። 5 ደቂቃ አድርግልና እንዳትል አድርገው ማየት እንችላለን፣ ችግር የለውም። እሺ እና ትልቁ ላይ ልሁን ቪዲዮ እንትን ስለማሳየት። እኔ ግን መጀመሪያ እንትን ብዬ ብጨርስ አሪፍ ነበረ ቢመጡ እና እሺ ስልኬም አይ ቲንክ ፐርሰንቱ እንትን እያለ በቃ ወይ ጥያቄ ላቅርብና እናንተ ጠቅልሉ። በቃ ያዲዬ ወይም እናንተ ቀጥሉ አይሻልም? ያሬድ እሺ ግን ሐሳቡን ላስተካክለው እምቢ አለኝ። ሐሳብን እንጠቅልል ነበረ። ኧረ ችግር የለውም። እኛ እኮ አንዱን መንፈስ የጠጣን እኮ ነን። አንተ ተቀለልከው ግን ካንተ ጋር ስለተወያየ ብዬ ነው። ምንም ችግር የለውም። ወይ አጠቃሉና ወይ ዳንም ጠይቋሉ። 15% ነው ያለውና ከዘጋው ነው። እሺ በቃ ጥሩ። እሺ ምን ይሻላል? አንዴ በትልቁ ላርግና በቃ አጠቃልና ዮሐድዬ አንተ መውጣ። በቃ እኔ ወይ ዶክተር ዳኒ ፍቃደኛ ከሆነ ጠይቋለሁ፣ ፍቃደኛ ካልሆነ ግን ይቀራል። እኔም ጠይቃለሁ፣ አንተ ትጠይቀኛለህ ያሬድ። ኖ ያው ግን ከኔን አጠይቀኝም። ታውቃለህ አንተ ጠቅላችሁ ነው የምጨርሱት ዳኒዬ። አይ በቃ ማጠቃለያ ነው የምንሰጠው ማለት ነው። ምክንያቱም እኔ ተጠይቄ የማልጠይቅበት ምክንያት ስለሌለ ማለት ነው። መልካም እሺ ቴንክ ዩ። ስለዚህ ማጠቃለያ አንተ ትሰጣለህ ቀድመህ ዮሐድ? አንተ ጠይቀኛል ብዬ ነው። እሺ እኔ ልስጥ። ስለዚህ እንትና አይደለም እንግዲህ እንደሰማ ለማህበሩ ነው ይላል። ኦፍኮርስ ምክንያቱም አንድ ጉባኤ ላይ ነገ እኮ አዲስ አበባ ወይም ደግሞ ሌትስ ሴይ ኒውዮርክ እንዲሆናል ብላችሁ ጉባኤ ውስጥ ብትናገሩ ነው ያ ትንቢት ቢከሰት ጉባኤው ይታነጻል። በልሳን ጊዜ ግን እንደዛ አይደለም።
ሰውየው ነው የሚታነጸው ራሱ። በልሳን ብናገር ራሴን አንጻለሁ። ስለዚህ ልሳን መስበኪያም አይደለም ወገኖቻችን እያሉ እንዳሉት፣ ልሳን መስበኪያ ሳይሆን ከእግዚአብሔር ጋር የምታወሩበት ነው። ስለዚህ ከእግዚአብሔር ጋር የማታወሩ ሰዎች እንድታወሩ አበረታታችኋለሁ። you are missing it big time okay። ልሳን ለመናገር በጣም በጣም ፈልጉ። መጽሐፍ ቅዱስ የጸጋ ስጦታን በተለይም ደግሞ መንፈሳዊ ስጦታን በተለይም ትንቢትን መናገር በብርቱ ፈልጉ ይላል መጽሐፍ ቅዱስ። ትንቢትን ያስበልጣል፣ ምክንያቱም ለጉባኤ ለብዙዎች ስለሚጠቅም። ነገር ግን ልሳን ደግሞ እዛ ጋር ቀርቧል። ስለዚህ ልሳን በጣም አስፈላጊ ነው እና ልሳን መስበኪያ ነው ማለት ነው። እና አንድ እንዳትረሱ የምፈልገው ነገር የፕሮቴስታንቶች ልሳን የጀመረው የዛሬ 120 ምናምን ዓመት በአዙዛ ስትሬት በነ ሲስተር አግነስ ዊሊያም ጄሲ ሞር እና ቻርልስ ፓራም ነው የተጀመረው የሚል ነው ያለው ወሬው። ግን ከዛ በፊት እነ ኢሬኔስን አየን። ኢሬኔስ የቤተክርስቲያናቸው ድንቅ አባት ነው በነገራችን ላይ። ኢሬኔስ ማለት ያው ከፖሊካርፕ ቀጥሎ የመጣ ነው። ፖሊካርፕ ደግሞ ይሄ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የጻፈውን የዮሐንስን ጽሑፍ ዮሐንስን እሱ እግር ስር ቁጭ ብሎ የተማረ የፖሊካርፕ ዲሳይፕል ነው። እና ይሄ ሰው ልሳንን በዘመናችን አለ ብሎ ጽፏል። ከዛ ሌሎችም አባቶች እነ ተርቹሊያን ሊቅ ነው፣ ክሌሜንት ኦፍ አሌክሳንድሪያ፣ እነ ሲፕሪያን፣ እነ ኦሪገን ጽፈዋል። ግን የሚገርማችሁ ነገር ከቤተ ክርስቲያን አባቶች መካከል ልሳን ቆሟል ያለ አንድ የለም እንዳትረሱ። ከዚህ በኋላ ልሳን የዛሬ 100 ዓመት ጀመረ ሲሏችሁ እንዴ የዛሬ 2800 ዓመት ነበረ ብሎ ተነግሮኛል ብላችሁ እንድታስታውሱ። ለምን ደጋግሞ ውሸት ሲወራ እውነት ስለሚመስል ማለት ነው። ስለዚህ ልሳን በቤተክርስቲያን ታሪክ ውስጥ አለ። የሚገርመው ነገር ግን አንድም አባት ልሳን ቆሟል ብሎ አልተናገረም። በጣም ጥሩ። ወገኖቻችን ደግሞ የመንፈስ ቅዱስ ሙላት ኤክስፒሪየንስ የላቸው። መንፈስ ቅዱስ ወርዶ ትንቢትን፣ ልሳንን መናገርና የጸጋ ስጦታን የመሳሰለ ነገር ማቅረብ አይችሉም። ለምን ሲባል ኤክስፒሪየንሱ የላቸውም። መጽሐፍ ቅዱስ በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ፣ ሲጸልዩ የነበረበት ቤት ተናወጠ፣ እነሱም በልሳን ተናገሩ የሚለው ቋንቋ መጽሐፍ ቅዱስ ውስጥ አለ። እነሱ ጋር ደግሞ ይህንን ነገር ያው ቅድም እያቃለሉ ሲያወሩ ነበርና በጣም ልንጠነቀቅ ይገባል። ለምን ሲባል አባታችን እግዚአብሔር ለእኛ መንፈስ ቅዱስ ስለሚያስፈልገን ስለሰጠን ነውና ሁላችሁም በልሳን እንድትናገሩ አበረታታችኋል። ልሳን ቋንቋ ነው አይደለም። ጀስት ፎርጌት ዳት። ወደ ጌታ ጸልዩ፣ ልሳን ይሰጣችኋል። ኦኬ እሺ፣ ቴንኪዩ ዳኒሻ። እኔ ልቀጥል። በመጀመሪያ ልሳን ቆሟል ወይስ አልቆመም የሚለው መጀመሪያ ልሳን ቋንቋ ነው። ምንም ሌላ ታሪክ የለውም። ግዕዝ ስለሆነ ሌላ ነገር መስሏችሁ ከሆነ ኦኬ፣ ሌላ ምንም ማለት አይደለም። ልሳን ማለት ቋንቋ ነው። ኦኬ፣ ዘልሳነ ግዕዝ ካልኩኝ በግዕዝ ማለት፣ ዘልሳነ አምሃራ ካልኩኝ የአማርኛ ቋንቋ ማለት ነው እንጂ ሌላ ምንም አይደለም። እንግሊዘኛውም ታንግ ነው የሚለው ወይም ደግሞ ላንጉጅ ነው የሚለው። ግሪኩ ደግሞ ግሎሲያ ይላል። በቃ ቋንቋ ነው። ሌላ ምንም የተለየ ነገር አታመጡ። ሰው ቋንቋ ቆሟል ወይ ብላችሁ ስትጠይቁ ምን እያላችሁ ነው? ምን እየሆናችሁ ነው? ኦኬ፣ የእናንተ ነገር ልታቆሙት ያስፈልጋል። ምክንያቱ የእናንተ ቋንቋ አይደለም እና ደግሞ የጀመረበት ሰዓት ደግሞ በሐዋርያትም አይደለም በሐዋርያን አባውም የጀመረ አይደለም። ስለዚህ ቋንቋ አለ ወይ ብለው በእኛ ሰዓት ተናግሯል። ምንድን ነው ቋንቋ ታዲያ ሊጠፋ ነው እንዴ? ከጠፋ በምን ልንግባባ ነው እንዴ? ሐዋርያቶቹ የተገለጸላቸው እኮ የሰው ቋንቋ ነው። በቃ እሱ ቋንቋ ኦፍኮርስ ይቀጥላል። ግን ነው ዋናው የመጀመሪያ ለሐዋርያት በምልአት የዓለም ሁሉ ቋንቋ የተገለጸላቸው ምክንያት ግን ለምንድን ነው ብለን ከጠየቅን መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ይገልጽልናል። መንፈስ ቅዱስ የጸጋ ስጦታውን ለእያንዳንዱ እንደ ለጥቅም መንፈስ ቅዱስን ለመግለጽ ይሰጣል ይላል። ሰው መንፈስ ቅዱስ ልሳንን የሰጠው ለሐዋርያት ለምንድን ነው? ምክንያቱ ሁሩ ወመሃሩ የሚል ትእዛዝ አለ። ዓለምን ዞራችሁ አስተምሩ ተብሏል። ዓለምን ዞሮ የሚያስተምሩ ከሆነ እነዚህ 12 ሐዋርያት በምን ቋንቋ ይግባቡ? በምልክት አይደለም አይደል? መንፈስ ቅዱስ ጸጋውን ሊሰጣቸዋል፣ ቋንቋ ይሰጣቸዋል። ስለዚህ የምን ቋንቋ ሰጣቸው? የዓለም ቋንቋ። ተበትነው ሰበኩት ይህን ወንጌል። ህዝቡን በሚያስደንቅ ሁኔታ አመነ። የገላትያ ሰዎች ሆነው የዓለም ቋንቋ ሁሉ መናገር ቻሉ። ከዛ ደግሞ ሐዋርያው ቅዱስ ጳውሎስ መጣና ከእናንተ የሚበልጥ ልሳኖች አሉኝ አለ። ለምን? ሐዋርያው ቅዱስ ጳውሎስ ደግሞ የሚያስደንቅ የጸጋ ስጦታ ወይም ደግሞ የልሳን ስጦታ ተሰጥቶታል። ዓለምን ዞሮ የሰበከ የአሕዛብ ሐዋርያ ስለሆነ ማለት ነው። ስለዚህ ከሁላችሁ የሚበልጥ ልሳን አለኝ አለ። ልሳን አለኝ ሲል ቋንቋ እንጂ ሽሪም ትሪም እያለ በየሀገሩ ጀስት ኢማጅን ሐዋርያው ቅዱስ ጳውሎስ እየሄደ ታራራም ሻራራም ሲል ሲዘል ለወቱ ስብሐትና ክብር ይግባውና እንደዚህ አይደለም መንፈስ ቅዱስ። ኦኬ፣
ለማያምኑ ምልክት ነው የተባለው ምንድን ነው? የገሊላ ሰው ሆኖ በራሳቸው ቋንቋ ሲነግራቸው ይደነቃሉ። እንዴት ያለ ነገር ነው! የገሊላ ሰው አይደል? እንዴት የኛ ቋንቋ ተናገረ! የሚያስደንቅ ነው። እኔ ዳኒ በጣም የገረመኝ አባቶች ሁሉ ተርቱሊያን፣ ሄራኔስ ምናምን አንድ ለናሙና እንኳን የእኛ ትሪሪም ሽሪሪም የተናገረ አባት ብለህ አንድ ከፍታ አታሳይም። በእኛ ሰዓት ቋንቋ አለ ብለው ተናግረዋል ትላለህ አይደል? የተለየ ቋንቋ የማይታወቅ ቋንቋ አለ ብለው ከተናገረ አምጣ። ፎር ዩር ኢንፎርሜሽን ባይ ዘ ዌይ የፕሮቴስታንትን ትምህርት እንግዲህ ዳኒ እንደማይቀበል ነው የተረዳ ነው። የማይተረጎም የሚባል የለም ከዓለም ውጭ ወይም ደግሞ የሰው ቋንቋ ያልሆነ ልሳን የሚባል የለም አልክ። ታዲያ ከዚህ ውጭ ምን አለን እኛ? የሰው ቋንቋ ከሆነማ የሚተረጎም ነው የሚታወቅ ነው። ኦኬ የማይታወቅ የለም ለማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ዮኒ ያሬዶም ሌሎቻችሁም ሰላም እደሩልኝ። እሺ ዮሐዴ እግዚአብሔር ይስጥልን፣ ቃሎት ያሰማልን። እስክትወጣ እዚሁን ዳኒሻ በ3 ደቂቃ እናያዝና እኔ እናንተ ጥያቄ እንጠያየቅ እና እንጨርስ። እሺ ዳኒ ታንኪዩ በጣም ዲዮኒሻ ያዝልን ደቂቃ ወይስ እኔ? ኦኬ አንተ ራስ ያዙ ይታየል እንዴ? መጽሐፍ አሳያለሁ አለኝ። ገባኝ። ችግር የለም ሰው አምናለሁ። ያው ዮኒ ያስቁመን። እሺ ወይ እንደዚህ አደርጋለሁ። ችግር የለውም። ቆይ ላስጀምረውና እንትን እላለሁ። ይኸው ላስጀምረው። እሺ ዳንዬ ስንት አይነት ልሳን አለ? በኢሰንስ አንድ ነው ይላል። ስኮላሮቻችን በሙሉ ይስማማሉ። ሰርች አድርጌያለሁ፣ ሁሉም ይስማማል። የአንተን እምነት ስንት አይነት ልሳን አለ? በፋንክሽን በግብር 2 አይነት ወይም 3 አይነት የሚሉ አሉ። እኔ 2 በሚለው እስማማለሁ። በግብር በኢሰንስ ልሳን ተብሎ 2 አይነት የለም። ምንና ምን ናቸው የልሳን? የሐዋርያት ሥራ ምዕራፍ 2 ላይ የተገለጠው በግብር የሰራው ስራ ለየት ይላል። አንደኛ ቆሮንቶስ ላይ ያለው ለየት ይላል። ይሄ በግብር እኔ ስለ ግብር ሳይሆን የልሳኑ አይነት ነው። ስንት አይነት የልሳን አይነት አለ? በኢሰንስ በቃ ልሳን አንድ አይነት ነው። አንድ ልሳን ያለው አይደል? ስለዚህ ይሄ መላእክት ልሳን የምን ልሳን ይባል ነገር የለም። አንድ ልሳን ያለው እንግዲህ አሁን እሱንም ራሱ ወስዶ የሚከፋፍሉ አሉ። ያንተን እምነት ነው ያልኩት። እኔ በቃ ላይክ የሚመቸኝ ምናልባት የሐዋርያት ሥራ ምዕራፍ 2 እና አንደኛ ቆሮንቶስ በሚለው ነው የሚመቸኝ። ስለዚህ አንድ ልሳን ነው ያለው። በኢሰንስ አንድ ብቻ ነው ያለው። በጣም ጥሩ። አንተ ሙሉ ወንጌል ሜታፊዚክስ ነው ያወራ ያለሁት። እሺ ሙሉ ወንጌል በቤተ እምነት መግለጫ እንዲህ ይላል። ላሳየህ። በአዲስ ኪዳናችን ውስጥ ይላል ገጽ 137 ላይ በአዲስ ኪዳናችን ውስጥ 2 አይነት ልሳኖች አሉ፣ የማይተረጎምና የሚተረጎም ብሎ በሁለት ያስቀምጧል። ይህን ትቀበለዋለህ? እዚህ ጋር ስለ ኢሰንስ እያወራ አይደለም፣ ስለ ፋንክሽን ስለ ግብር ነው። ኢሰንስ ነው ምክንያቱም የሚተረጎምና የማይተረጎም። አንተ የማይተረጎም ልሳን አለ ብለህ የማይተረጎም ኢሰንስ ነው ወይስ የማይተረጎም ልሳን አለ? የማይተረጎም ልሳን አለ። ኢሰንስ ምንድን ነው? ሜታፊዚክስ ምንድን ነው? የማይተረጎም ልሳን አለ ወይ ብለህ ታምናለህ? ቶሎ መጽሐፍ ቅዱስ በቃ ሰዎች ወደ መተርጎም ያድጋሉ እንጂ እሱን አልጠየቁም። የማይተረጎም ልሳን አለ ብለው ታምናለህ? መጽሐፍ ቅዱስ ውስጥ የለም። ግን እዚህ ጋር ለማለት የፈለጉት ነገር ምን ጋር የማይተረጎም ልሳን ያለው ሙሉ ወንጌል አልተቀበለው ሳትቀበለው መጽሐፍ ቅዱስ ሰዎች ወደ መተርጎም ያድጋሉ ይላል። አብራርቶ መጽሐፍ አለባቸው። ችግር የለውም። እሺ ሌላ ጥያቄ ልጠይቅ። ቶሎ ዳንሻ ዳይቃ እንዳልከ። እሺ በሐዋርያት ሥራ ላይ ያለውና በሐዋርያት ሥራ ምዕራፍ 2 ላይ ያለው ኦኬ በሐዋርያት ሥራ ምዕራፍ 2 ላይ ያለው አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሐዋርያት ሥራ ምዕራፍ 10 ላይ ያለው ልሳን የሚለው የተለያየ አይነት ልሳን ነው ወይስ በኢሰንስ አንድ ልሳን ነው? ኢሰንስ በሜታፊዚክስ አንድ ነው አይደለ? መጽሐፍ ቅዱስ ራሱ ስኮላሮቻችን በሙሉ አክሮስ ዘ ቦርድ ይስማማሉ። ስለዚህ የመላእክት ልሳን የማይተረጎም ልሳን የሚባል ነገር የለም ማለት ነው። እሱ ደግሞ በግብር ነው። በግብር የመላእክት የሰው ምናምን የመላእክት ልሳን የተናገረው ማን ነው? ንገረኝ። እከሌ ተናገረ ተብሎ መጽሐፍ ውስጥ አልተጻፈም። ቅዱስ ጳውሎስ የመላእክት ልሳን በመላእክት ልሳን ብናገር ሲል የመላእክት ልሳን እናገራለሁ እያለ ነው ወይስ ግነት ነው? ግነት ነው ብሎ ከታች አልጨመረውም። አንተን የጨመርከው። እሺ ምንድን ነው የመላእክት ልሳን? ስለዚህ የመላእክት ልሳን ብሎ ያስቀመጠው ምንድን ነው? መላእክቶች ልሳን ሊኖራቸው ይችላል። ዊ ዶንት ኖ። የተገለጠ ነገር ላይ በመላእክት ልሳን ያለው ነው ያልኩት። ደቂቃ ያላሳየ ብዬ ነው። ቅዱስ ጳውሎስ በመላእክት ልሳን ያለው ምን አይነት ልሳን ነው? አልተጻፈም። አይ ዶንት ኖ ነው። እሺ በቃ ታንኪ በጣም እሺ። ጠይቀኝ ዳኒሻ 3 ደቂቃ ሊያዝልህ። ኦኬ እንግዲህ ልሳን የመንፈስ ቅዱስ ሙላት ምልክት ሆኖ ይቀርባል አይደል? አዎ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ በልሳን ተናገሩ። እውነት ነው። እንደገና የሐዋርያት ሥራ ምዕራፍ 8 ላይ እንደዚሁ በልሳን ተናገሩ። እውነት ነው። 10 ላይ እንደዚሁ እውነት ነው። እናንተ ጋር ግን በመንፈስ ቅዱስ ተሞልታችሁ በልሳን የምትናገሩበት ኤክስፒሪየንስ አለ? ስለ ትምህርት ጠይቀኝ። ስለ ቤተ እምነቴ ትምህርትና ስለ ቤተ እምነቴ አስተምሮ ጠይቀኝ።
እሺ ይሄንን ትምህርት እኛ ኦርቶዶክሶች መንፈስ ቅዱስ በወረደ ጊዜ በልሳን እናገራለን የሚል የተጻፈ ነገር አስተምሮ ልክ እኔ የጠየኩ ለምሳሌ የቤተ እምነት መግለጫ አውጣና አሳየኝ። የቤተ እምነቴን አንተ ነህ ጠያቂ እኔ አይደለሁም። የቤተ እምነቴን አውጥታ አሳየኝ። ክሌም ያረከውን ነገር ማለት እኔ ከመጽሐፍ ቅዱስ ጠቀስኩና እናንተ ጋር ክሌም ያረከውን አሳየኝ። እኛማ ቋንቋ ነው ክሌም ያረኩት ቋንቋ ነው ብለን እናምናለን። እንደናንተ ቋንቋ አይደለም ማለት የማይታወቅ ቋንቋ ጥያቄውን ስማ። ጥያቄው የሚለው መንፈስ ቅዱስ በወረደ ጊዜ በልሳን ተናገሩ የሚለውን በቤተ ክርስቲያናችሁ አስተምህሮ ደንብ መሰረት የተጻፈ እንደዚህ እንቀበላለን የሚል በጣት እየነካ ያለ እኛማ ቋንቋ ነው። የሐዋርያት ሥራ ምዕራፍ 2 ላይ ያለው ቋንቋ ነው። አሁን የምታወራውን አውጣና አሳየኝ። ያውጣና የሐዋርያት ሥራ ምዕራፍ 2 ላይ ያለው ቋንቋ ነው ዛሬም ያለው። ስለዚህ ያ ቋንቋ ሰው የሚናገረው ቋንቋ አሁን የምታወራውን ከመጽሐፍ ከአስተምህሯችሁ በጣት እየነካ ያለ እየነገርኩ እኮ ነው። ለሐዋርያት የወረደ ቋንቋ ነው። እሱን ቋንቋ ነው የምናወራው። አንተ የምትፈልገው ቋንቋ አይደለም አላልኩም። ያልኩህ እኔ መንፈስ ቅዱስ በወረደ ጊዜ ይሄንን ቋንቋን በለው ምንም በለው ስትናገሩ የመንፈስ ቅዱስ መውረድ ምልክት ነው ብላችሁ የጻፋችሁበትን የተጻፈ ነገር በጣት እየነካ እያነበብክ አሳየኝ። የሐዋርያት ሥራ ምዕራፍ 2 ያው እያሳየው እኮ ነው። የሐዋርያት ሥራ ምዕራፍ 2 እሱ መጽሐፍ ቅዱስ ነው። እናንተ መጽሐፍ ቅዱስ አይደላችሁ ብዬ ነው ማምነው። አንተማ መብትክ ነው አይደላችሁ ብዬ ነው መብትክ ነው። እኛ ደግሞ ነን ብዬ ነው ክሌም ማድረገው። አንተ ስላልክ እኮ ነው። ስለዚህ የተጻፈ ነገር አሳየኝ። ይሄኛ ጋር እኮ ለምሳሌ መጽሐፍ ቅዱስ ምዕራፍ 2 ላይ ያለው የእናንተ ቋንቋን ፈልገህ ከሆነ የለም በመጽሐፍ ቅዱስም በእኛም የለም። ስለኛ አይደለም አሁን ስላንተ ነው። እኛ ደግሞ ሐዋርያት ሥራ ምዕራፍ 2 አስቀምጥ የሰው ቋንቋ ስለኛ ስለ ልሳን የተጻፈ አውጥተህ አነበብክልኝ። ጉድ ቴንክ ዩ። አሁን እናንተ ልሳን እንዲህ ነው የምንናገረው የሚል እኛማ የሐዋርያት ሥራ ነው የምንቀበለው። ዳኒ እናንተ እኮ የማይተረጎም ብላችሁ ግራ ስለገባችሁ የተጻፈ ነገር አሳየኝ። የሐዋርያት ሥራ ምዕራፍ 2 ያው የሐዋርያት ሥራ ምዕራፍ 2 አዲስ ቋንቋ የለም። በቃ ይሄው ቋንቋ ነው ያለው። ሉቃስ ነው የጻፈው። ሲኖዶሱ መጽሐፍ ቅዱሳችን ነው። አየህ እናንተ ቋንቋ የሚተረጎም ስላላችሁ አዲስ ጻፋችሁ አይደለም ፈልጉ። ሉቃስ የጻፈውን ማን ነው? ሲኖዶሱ የጻፈውን ነው ፈልገው። ሲኖዶሱ የሉቃስን የጻፈውን የሐዋርያት ሥራ ነው የምንቀበለው። አዲስ ቋንቋ የለም። ሸረረን በረን የሚባል ቋንቋ የለም። በዘመን መንፈስ ቅዱስ በወረደ ጊዜ ልሳን ሲናገሩ በቤተ ክርስቲያናችሁ ያየህበት አጋጣሚ አለ? በቤተ ክርስቲያን ያው በምሳሌ ትግርኛ ተናጋሪ ባልሆነበት ቦታ ላይ ትግርኛ ተናጋሪ ያልሆነ ሰው ትግርኛ የሚነገር ቦታ ሄዶ ትግርኛ ሲናገር ኤክስፒሪየንስ አድርጌያለሁ። ቴንክ ዩ። እሺ በጣም ነው የምወድህ። አመሰግናለሁ። እሺ ቴንክ ዩ በጣም ዮኒ የጨርሰናል። አይገስ ቴንክ ዩ በጣም ዮኒ ቴንክ ዩ። አመሰግናለሁ። እግዚአብሔር አክብርልኝ። ሰላማችሁ ይብዛልኝ። በጣም ነው የማመሰግነው። ሁለታችሁንም እግዚአብሔር ይጠብቅልኝ። እንግዲህ ሲነጋገሩ ሰምታችኋል። ግን እኔ እስካየሁት ልሳን ብለው መዋሸት አልፈልግም። ፕሮቴስታንት ወንድምና እህቶች ልሳን ብለው ሲያስተምሩ ያየሁት ሲያደርጉም ያየሁት መዋሸት አይቻልም። ከነ ማስረጃው አመጣለሁ። ይሄ ነው ይሄው ይሄ ነው ልሳን። በጌታ በኢየሱስ ክርስቶስ ጣታችሁን ያበርታልኝ ጌታ፣ ጣታችሁን ያበርታልኝ ጌታ። ሸር አድርጉኝ። ማይ ቤገሌ መስገን ጨምሬ ያሳያለሁ። ይሄንን አንድም ኦርቶዶክስ ቤት አናየው። የኦርቶዶክስ ወንድምና እህቶች እያሉ ያሉ ሲያስተምሩ ያን አሁን ትግርኛ ቋንቋ የማይችል ሰው በመንፈስ ቅዱስ ተገልጾለት ትግርኛ ሰምቶ ወይም ደግሞ በትግርኛ ተናግሮ ወንጌልን ሊያስተምር ይችላል። ጳውሎስም ያንን ሲያደርግ ነበረ። ወንጌልን ስበኩ ዓለም ላይ ሲባል ዓለም ላይ የተለያየ ቋንቋ እያለ በመንፈስ ቅዱስ ወርዶ ያንን ቋንቋ የሚችሉት ጋይደው ያንን ቋንቋ በመንፈስ ቅዱስ ይናገራሉ ማለት ነው እያሉ ነው ኦርቶዶክስ ወንድምና እህቶች የሚናገሩት።
አደባባይ የምናየውን ነገር መታችሁ ስትሸመጥጡን ሳይ እናንተም ሰው ይታዘባቸዋል ለማለት ፈልጌ ነው። ገባ? የኦርቶዶክስ ቢኖር አምጥቻ ያሳያለሁ። ኦርቶዶክስ አባቶች መጥተው እንደዚህ ሲቀበጣጥሩ ቢኖር አምጥቻ ያሳያል። የለም። ይሄ ልምምድ ያለው ፔንቴኮስታል ወንድምና እህቶች ጋር ነው። እውነቱን ለምንድን ነው የምትሸሹት? ካልሆነ አስተካክል ነው። እንደዚህ አይነት የለም ብለህ መደምደም ነው። ሌላም ላሳያችሁ እችላለሁ ከይቅርታ ጋር የሆነ ቪዲዮ ላሳያችሁ። እስቲ ቆይ አንዴ ላሳያችሁ፣ በቪዲዮ ደረጃ ማለት ነው። እስቲ ራሳችሁ እናንተ ቤት ይሄ ልምምድ የለም ወይ? ማብራትስ የሌለውን አይደለም ኦርቶዶክስ መጣ ይሄ ነገር እናንተ ጋር አለ የምትለው። እስቲ ስሙ። አቦ በቃ ይሄን ያህል ከጮክ ይበቃል። በዋቃ እንዴ አልበዛም እንዴ? አንዳንዴም ሼም አለ። ያልሆነ ልምምዳችሁን ተውት። እንደው በፈጣሪ እንደዚህ አይነት ግባሶ ልምምድ ቢቀርባችሁ ምን አለ? ባትዋረዱስ ምን አለ? ቢቀርስ እንደዚህ አይነት ነገር ነው ጌታ የሰጠው። እውነት ለመናገር ጌታ ኢየሱስ ክርስቶስ እንደዚህ አይነትን ቅራቅንቦ ነው ልሳን መናገር ብሎ የሰጠው። ለምንድን ነው እንደው በፈጣሪ እንደዚህ አይነት ውርደቱን ብትተዉት? የማይረባ ነገር የማይጠቅም ነገር ለፕሮቴስታንት ከሆነ መተው። ወደዚ ፕሮብለም መተው። የማይገባ ልምምድ ቢቀርባችሁ ምን አለ? የየትኛው ሀገር ቋንቋ ነው? ጳውሎስ ሲናገር ቋንቋ የሌለው ሕዝብ የለም ብሏል። ይሄኛው የየት ሀገር ቋንቋ ነው? ዩ ካን ጉግል ኢት ዜር ኢዝ ናቲንግ ኢን ዴር። እና እንደው አንዳንዴ ስናወራ በሌላ ነው ብዙ የሚያመሳስል ነገር ሊኖር ይችላል። ግን የሌለ ነገር ይዛችሁ መጣችሁ እንደዚህ መቅለሉ አይደብርም? ለዚህ ነው የምትከራከሩት መጣችሁ። እውነቱን ልንገርህ፣ ይሄንን ነው እናንተ በሙሉ ብታይ በሙሉ ይሄ ነገር ነው ያለው። በሙሉ ፕሮቴስታንት ቤት ቢካሄድ ይሄ ነገር ነው ያለው። ይሄንን ልምምድ በጣም ሰፍቶ ስለሄደ ማስቆም ስላልቻላችሁ ደምድማችሁ ምን ብላችኋል? በቃ ልሳን ነው ብላችሁ ሸምጥጣችኋል። ይሄ አይጠቅምም። እኔ ለእናንተ አይጠቅምም፣ ስለማይጠቅምም ጭምር ንቁ። አይሸውዷችሁ። እነሱ ለቻፓቸው ነው፣ ለገንዘባቸው ነው። እናንተ ግን መጽሐፍ ቅዱስን አንብቡ። ለገንዘባቸው ብለው ቻፕ 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 እያለ ያስጨዋል፣ ቻፓን ይቀበላል። ይኸው ታፕታፕ ኮፒ ሊንክ ሼር አድርጉ፣ ታፕታፕ እጃችሁ ይስተካከልልኝ፣ ባራቻቻ ባቻቻው ፓቻቻ ማለት መንፈስ ቅዱስ ነው ያናገረኝ እግዚአብሔርን ያናገርኩት አትሉ። ስለዚህ ለእናንተ ነው ይህን የምነግራችሁ። አይጠቅማችሁ። ይህ አይነት ትምህርት ወንጌልን ሲበኩ ሲላቸው በመንፈስ ቅዱስ ሞልቶ የተለያየ ቋንቋ እንዲችሉ አድርጎ በሚሄዱበት ከተማ ላይ በሙሉ ወንጌል እንዲሰብኩበት ነው ቋንቋ እሱ ነው የሚሰጠው። በልዩ ቋንቋ ሲል ሌላው የማይገባው ቋንቋን አይደለም ያለው። ሐዋርያት ሥራ ምዕራፍ 2ን አንብቡት፣ በሙሉ አንብቡት። ግልጽ አድርጎ ይናገራል። ሌላው ስለ ቅዱስ ቁርባን ስንነጋገር ለምሳሌ አንድ ሰው በማመን የሚባል ጭውት ያለ በሰውኛ እስቲ እንግባባ። እኔና እናንተ በሰውኛ ስለ ቅዱስ ቁርባንም ስለ ጥምቀቱም ስንነጋገር በሰውኛ ልዘግብ ያራድዬ ልጅ ለሁላችሁ
የሰው ልጅ ኢየሱስ ክርስቶስ በብዛት በምሳሌ ይናገራል። ቢጨንቃቸው እንኳን ይህ እንዴት የሚጨንቅ ንግግር ነው ብለው ተናገሩ። ሰው ዳግመኛ ካልተወለደ አይድንም እያለ ሲላቸው እንዴት የሰው ልጅ እንደገና ወደ ማፀን ገብቶ ነው የሚሆነው ብለው የሚጨንቅ ንግግር ነው ብለው እራት አብልቷቸው አጥግቧቸው ጥለው ሲሄዱ ሂዱ ነው ያላቸው። አልመለሰላቸው። ሂድ እናንተስ መሄድ ትፈልጋላችሁ ነው ያላቸው። ምሳሌዎቹን በሙሉ የተረጎመ ነው ክርስቶስ እና ሂዱ ነው ያላቸው። አሁን ልጠይቃችሁ የምፈልገው አንድ ሰው እኔ ከሚስቴ ጋር ሆንኩኝ፣ ልጅ ወለድ ማየ የተወለደች ከዛ እኔ አባት ነኝ አለቀ። አባት መሆን ስሙ ብቻ አባትነቴን ማመኔ ብቻ አባት ያደርገኛል ወይስ ከአባትነት የሚጠበቅ ስራዬን ስሰራ ነው አባት የምባለው? ልፋቅል እበትል ይወልዳል ይባላል። የአባትነት ስራዬን ካልሰራው አምናት በፋታ። ትልቁ ችግራችሁ እናንተ ምን መሰላችሁ? ወሬው ላይ ፎከስ ታደርጉና ተግባሩ ላይ ግን አያስፈልግም የምትሏት ነገር አላቻችሁ። the biggest problem ተግባሩን አትፈልጉትም። ለምን? ሰነፎች ስለሆናችሁ። እሱን ነው ደግሜ የምነግራችሁ። ስንፍና ወሬ ብቻ ያደርገዋል፣ ተግባር የለውም። በተግባር እኮ ከክርስቶስ ጋር አንድ ባይሆኑ መዛሙርቱ አብረውት አይሆኑም ነበር። የተከተሉት ስራውን ስላመኑበት ጸሎቱን ሁሉ ነገር ስለሆኑ ነው አብረውት የሆኑ። በአሁንማ እንደ ይሁዳ እኮ ስላላመነ ነው የሸጠው። ተከትሎታል እኮ ክርስቶስን በደንብ አምኗል እኮ ክርስቶስ እንደሚያድን በጣም አምኗል እኮ። ከዛስ ዲያብሎስ አፍ ውስጥ ነው ራት ሲበላ የከተተበት። ይሄ ለእናንተ ለዚህ ነው ቅድም ወንድማችን ዲያቆን ዴቭ ሲናገር ታስታውሱ እንደሆነ ራት ላይ ቀርቦ በመጨረሻ ቀን ኢየሱስ ክርስቶስ ሲሰጣቸው ይሄ ስለ እናንተ የሚቆረስ ስጋዬ ነው፣ ይሄ ስለ እናንተ የሚፈሰው ደሜ ነው ብሎ ሲሰጣቸው ምን ይላል? ዲያብሎስ በዛ ሰዓት ማን ላይ? ቁርባኑ ላይ። እዛ ቦታ ነው ቅድም ይትረፈረፋል ምናምን ብሎ ፕሮፌት ሚኪ ሲናገር ስተት መሆኑን የምነግርህ ለዛ ነው። ምን ሆነ? ምን አደረገው? ዲያብሎስ ጎረሰ፣ መንፈሱን ከተተበት ይላል። ለዚህ ነው እሳት የሚሆነው። አምነህ ተቀብለህ ካልሆነ የምትቀበለው ያንን ቅዱስ ቁርባን ምን ያደርግሃል? ያስትሃል። ተቀብሎታል እኮ ይሁዳ። እንዴት ነው የማታነቡት? ይሁዳ ተቀብሏል። እዛ ቦታ ላይ በልቶታል። ምንድን ነው ይሁዳን ያደረገው? ክዶታል። ኢየሱስ ክዶታል። ስለዚህ እዛው ላይ ስትቀበለው ልትክደውም ትችላለህ፣ ልትቀበለውም የእውነተኛውን ትችላለህ። እና በሚገርም ሁኔታ እንዴት አድርጋችሁ እንደምትቀበሉት ራሱ ግራ ገብቷቸዋል። እዛው ጋር ያለ መጽሐፍ ቅዱስ ጋር እራሱን ያጠፋበት ተቀብሏል። ቅዱስ ቁርባኑ ለምን አልዳንበትም? አምነ እሳት እንደሆነ ያ ቅዱስ ቁርባን አምነኸው ካልሆነ መጥፊያ እንደሆነ ያ ቦታ መናገሪያ ነው። ግን ለሁሉ መቀበል አለበት እያለ ፕሮፌት ሚኪ ሲናገር ሰማሁት። ነው ማ ብራዘር፣ አምነ ካልተቀበልከው ገስዋት አትድንበትም። ስለዚህ አሁንም እባካችሁ ለመከራከር ሳይሆን መምጣት ያለባችሁ ለመዳን ለማወቅ ነው። ድኛለሁ ብለው ስንት ፓስተሮች ሲያጭበረብሩስ ምን ልትለው ነው? ምን አይነት መዳን ነው የምታመጣል? ድኛለሁ ብለው ፓስተሮቹ የሉጢ ፓስተር ማመጣላለሁ እንዳትቀየመኝ፣ አልዳኑም አትለኝም። አምነው በሱ ስም ትምህርቱን ተምረው ተጠምቀው ነው ያመጡት። ስላልዳኑ ነው ብለህ ደግሞ ትሸውደኛለህ መጣ። ስለዚህ አንዳንዴ ቆም ብላችሁ ብታስቡ ብታስተውሉ። እንዳልኳችሁ አባትነቱ ስለወለድኩ ብቻ አባት አይደለም። ቃሉን ስላመንኩ ብቻ ድናለው ብለህ ከመጣ በጽድቅ ካልተመላለስክ በአናት ነው የምትተከለው። እዝና ገና ያፕን። ስለዚህ ትምህርታችሁ በተግባር ጋር አብሮ እምነት ያለ ስራ ምንድን ነው? የሞተ ነው ይላል። የሞተ ነው። እምነት ያለ ስራ የሞተ ነው እያለ እየነገረ አንተ ወዴት ትሄዳለህ? ኖ እያልክ ስራው ጋር ክብደት አለው። ማንም ተነስቶ የሚዘልበት ስራ አይደለም። የክርስትና ሕይወት በጣም ከባድ ሕይወት ነው። የምትዘልበት የምትጨፍርበት አይደለም።
የምትኖርበት ነው። ስለዚህ እሷ ነገር ላይ ፕሊዝ 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 ፎከስ አድርጉ። ኑሩበት ኑሩበት። አሁን እዚህ ጋር የሀገር ሸረረም ተረረም እያሉ አዎ ልሳን ነው ትላላችሁ። ይሄ ነው ያለው እናንተ ጋር በሙሉ እናንተ ቤት ልሳን የተባለው ይሄና ይሄ ብቻ ነው። ግን ለመከራከር መጥተህ ደግሞ ትሸመጥጠኛለህ። ደግሜ ማሰማት ትችላለህ። ይሄ ነው እናንተ ቤት በሙሉ ልሳን ብላችሁ የምታወሩት። ይሄ ከመንፈስ ቅዱስ አይደለም፣ ለበዓሉ ድምቀት የምትሸቅልበት እና እባካችሁ 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 ህሊናችንን ሁሉን ፕሮቴክት ሁሉን መሸሽ እና ውሃው ምን ልታደርገው ነው? ከክርስቶስ በጎኑ የተወጋው ውሃና ደም ወጣ ይላል። ውሃው ምን ልታደርገው ነው? እስቲ ተፈላሰፈ እንደፈለግ። ጴንጤዎች በፔጃችሁ እንድታስረዱ ነው የምፈልገው። ማናችንም ስለምን ስንወጋ ደም ብቻ ነው የሚወጣል። ክርስቶስ ውሃ ወጥቶታል። ምን ማለት ነው? ምን ማለት ነው? እስቲ አስረዷቸው። በፈለጋችሁ ትሄዳችሁ አስረዷቸው። ውሃና ደም ነው የወጣው ክርስቶስ ጎኑ ሲወጋ። ምን ልትሉ ነው? ለበዓሉ ድምቀት ነው ውሃ የወጣው። ጥምቀቱ ኃጢአትን እንደሚያሰሪ ይናገራል። የሐዋርያ ሥራ ምዕራፍ 2 ቁጥር 38ን ልዘግብ ይላል ወይስ አይልም? እስቲ አንዴ ላንበው እስቲ የሐዋርያ ሥራ ምዕራፍ 2 ቁጥር 38 ላንብበው። ምን ይላል? ምዕራፍ 2 ቁጥር 38 ምን ይላል? ራሳችሁ ለመከራከር ሳይሆን ለማወቅ አንብቡ። እናንተ ዝግጅታችሁ ለመከራከር ነው። ያ ደግሞ እኔም ሳረገው የነበረ ነው፣ ለማስተዋል አይደለም። ምን ይላል? ጴጥሮስም ይላል ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአት የሚሰረየው በኢየሱስ ክርስቶስ ስም ስትጠመቅ። ጥምቀት ኃጢአት እንደሚያሰርይ በኢየሱስ ክርስቶስ መጠመቅ ገስዋል እንደሚያደርግ ይናገራል። የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ኃጢአትም ይሰርያል ጥምቀት፣ የመንፈስ ቅዱስ ስጦታም ይሰጣል። ይሄን መጽሐፍ ቅዱስ እያለ እነሱ ጓገጭ ነው። ኖ ሁሌም ፕሮቴስት ማድረግ ነው። ፕሮቴስት ማለት አለመቀበል፣ መካድ እና ያ ነገር ነው ግራ የሚገባኝ። መካድ ሁሉን ነገር ነው አያስፈልግም፣ ነው አያስፈልግም፣ ነው አያስፈልግም። ለምሳሌ አንድ ነገር ልንገራችሁ። ሌላ እንግዲህ ምንም ነገር ያላረግ ኃጢአታቸው የሚሰረየው በምንድን ነው? አንድ ጠቦት ያመጣሉ። ከምንም ኃጢአት ሲሰሩ ኖረው 1 ዓመት ሙሉ ይሰረያል ካለምንም ስራቸው። ተግባባ ስራቸው። እዚህ ጋር ክርስቶስ ደግሞ ያንን ተቀብለውታል ቃል በቃል። ኢየሱስ ክርስቶስ ምን አለ? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። እራሱ ኢየሱስ እያለ ኖ ይማል ኖ ፍጹም ኖ እሱ ለመታሰብ ያለ በዓሉ ድምቀት ያለው እራሱ ኢየሱስ ክርስቶስ እያለ ምንድን ነው ኮምፕሮማይዝ የምታደርገው? ምኑን ነው? ውሃ እኮ አሁን ለምሳሌ በየቀኑ ሻወር እንወስዳለን፣ አያድነንም። አምነ ሲሆን ነው ነገሩ የሚቀየረው። ኤቭሪዴይ ገላ እንታጠባለን። ደዝሜን አይነት አምነ ሲሆን ልዩነት አለው። እሱ ጋ ነው እነሱ ችግራቸው። አምኖ መጠመቁ ላይ፣ አምኖ መቅረቡ ላይ፣ አምኖ ምኑ ላይ ችግር አለባቸው እነሱ። ማመኑ ላይ ብቻ ነው ማመኑ ላይ ይዘጉታል በሩ። በእምነት ለሚደረገው ሌላውን ልንገር አባ ኢየሱስ ክርስቶስ በውሃ ላይ ወክ ያደርጋል። ከዛ ጴጥሮስ ልምጣ አለ። ኢየሱስም ና አለ። መሄድ ጀመረ። አምኖ መሄድ ጀመረ። ከዛስ ምን ሆነ? ሰመጠ።
ዞር ሲል ምኑ ተገኘ? ማዕበሉን ሲያየው ውሃ ላይ መሆኑን ሲያውቅ መጀመሪያ እኮ አምነዋል። ከዛ ምን አረገ? ጥንቡቅ ነው ያለው። ከዛ አውጣኝ አለው። አየህ፣ በእምነት ሆነ ካልተመላለስክበት ካልኖርክበት ያጠፋሃል። ራሱ እዛው ጴጥሮስ የሚያሳይ ግራ የገባው ያ ነው። ለምሳሌ ዮሐንስ ከልጅነቱ ጀምሮ እግዚአብሔር ለስራ እንዳዘጋጀው መጽሐፍ ቅዱስ ይናገራል። የዘካርያስና የኤልሳቤጥ ልጅ ከልጅነቱ ነው የቀባው። ሲያድግ አምኖ ለምን አልተቀባም? ምን ያደርግለታል? ከልጅነቱ for what reason? እነሱ እንደሚሉት ከሆነ ለምንድን ነው ከልጅነቱ መቀባት ያስፈልገው? ሲያድግ ተምሮ ባይብልን አስተምረውት ምን ብለውት ለምን አያደርጉት? ለምን ከሕፃንነቱ ተቀባ? ዮሐንስን ስሙ ራሱ ከስሙ ጀምሮ ብትሄድ ከልጅነቱ የተደረገ ነው። ለምን አስፈለገ? አድጎ ከተማረ በኋላ ለምን አይሆንም? መልስ የላችሁ። ዋይ ለምን? ዮሐንስ አድጎ ተምሮ ልክ እንደነ ጳውሎስ ተምሮ ከዛ ምናምን በደማስቆ ገለመሌ ተደርጎ ለምን አልሆነም? ከልጅነቱም ከማፀኑ ጀምሮ የሚያደርገው አለ ኢየሱስ እግዚአብሔር አምላክ። እንደገና ደግሞ ከምን ሆኑ? ከመጥፎ ህይወታቸው እንደነ ጳውሎስ ያሉትን ከመጥፎ ህይወታቸው አውጥቶ ምንም ያደርጋል፣ ይቀይራል። በሁለቱም አድርጎ ሰጥቶናል። እነሱ ግን የቷን ነው የሚቀበሉት? እንዴት ሳልማር እንዴት ምን ሳልን እንዴት እንዲሆናል? ዮሐንስ እዛው ጋር የሚያስጠምቀው ዮሐንስን ገና ከማፀን ሳይመጣ ጀምሮ ቀድሶታል። ምን ልትለው ነው? እሱ መልስ የለም። እና ብዙ ጊዜ በመላምት የሚያደርጉት እንደፈለጉ እያዩ የሚጨምሩት እንደፈለጉ የሚተነትኑት። አሁን ቅድም ሲናገር ሴትየዋን አላምናትም አለ። የልሳን ተናጋሪ ዋና የጻፈችው የነሱን በ1906 ለአልቀበላትም እሷ ስለጻፈች አይመለከተኝም አለ። በቃ እንደፈለግክ ነው የምተረጉሙ ማለት ነው። እና እባካችሁ አንዳንዴ መጣመሙን ትተን እውነተኛውን ከፈለገን እውነተኛው ጽድቅ ይኖራል ብዬ አስባለሁ። እውነተኛ ትምህርት ይኖራል። ያልገባችሁ መጠየቅ ነው። እንደው ዘማርያም እና መዝሙረ ያሬድ አንዴ ስለ እንትኖች ጊዜ ሲኖራቸው ዘማርያም ለስራ ሌላ ቦታ ሄደዋል። ስለ ድርሳንና ገድላት ለአንደኛና ለመጨረሻ ጊዜ ትምህርቱን በደንብ አድርገው እኔም ስለምጠይቅ በምን ጉዳይ እንደዛ እንደሆነ ስለምጠይቅ ጠይቄ ሁላችንም ተምረንበት 10 ጊዜ ዋሽተው ለሚሏችሁ ሰዎች መልስ እንዲሆን ማድረግ ይቻላል። ሌላው ግን እንዳልኳችሁ ነው፣ እውነት ነው። እምነት ያለ ስራ ምንም ትርጉም እንደሌለው የሚያሳይ ነው። እምነት ያለ ስራ አይሆንም። በብዛት ግን እኔ እንደ ሱቅ በደረቴ እያንዳንዱ የፈለግከውን የምታስተምርበት ነገር እምነት እንዳልሆነ ማሳያ ነው። እምነት ሐሰተኛውን ክርስቶስ እንደሚሰብኩ ማሳያ ነው። ሐሰተኛውን ይመጣል የተባለው ይህ 66ቱን መጽሐፍ ቅዱስ ላይ ያለውን ምንድነው? ሐሰተኛውን የሚያስተምሩ በጣም ብዙ ናቸው። እና ለዚህም ነው ሳይፈሩ የግብረ ሰዶም ቸርች የመሰረቱበት፣ ሳይፈሩ ሆነውም ያሳዩበት፣ ሳይፈሩ። ይሄ ሐሰተኛው ነው። እውነተኛው ያንን ይዞ ሊመጣ የሚችለው ምንም ምክንያት የለም፣ ምንም። ስለዚህ ቆም ብላችሁ እንድታስቡት ነው፣ እንድታስተውሉ ነው። ያንን ነው መነግራችሁ። እና ምክንያቱም እንዳልኳችሁ መለያየቱ እነሱ ጋር ያለው ይለያያቸዋል። ታምናላችሁ ይላቸዋል እኮ፣ ግን ዋናውን ይደብቅባቸዋል፣ ያስኮርፋቸዋል። ስለ መላእክት ሲነሳ ውስጣቸው ይከፋቸዋል። ካያችሁ ስለ ቅድስት ድንግል ማርያም ሲነሳ ይከፋቸዋል። እሷን በኃጢአቱ ውስጥ ከቶ የሆነም ማውረድ ይፈልጉታል፣ ያበሳጫል። የሌሎች መጽሐፍ ቅዱስ ላይ ስም ሲጠራ የሚያበሳጭ መንፈስ አለው ራሱን የቻለ
እና ያን እግዚአብሔር አምላክ ልቦና እንዲሰጣቸው ማድረግ ነው። እግዚአብሔር ይጠብቃችሁ ነው ምለው። በርቱ። የኦርቶዶክስ ወንድምና እህቶች እንደዚህ ስጀግኑልኝ ሳይ ውስጣችን በጣም የተራበ ብዙ ሰዎች አለ። ኦርቶዶክስን ሳናውቃት የተወዛገብን ብዙ 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 ሰዎች አለ። ብዙ። ስለዚህ መጠየቅን የመሰለ መልካም ነገር የለም። የተባረኩ ደግሞ ወንድሞች ሶሻል ሚዲያ ላይ መጥተዋል። ይኸው እዚህ ጋር ግራ ገብቷቸው በራሳቸው ልሳን ብለው ግራ የሚጋቡት እነሱ ናቸው። ሌላ ማንም የለም። ይህስ ምንድነው? ይህንን አልቀበልም ይላል። ማሰጠት አለ። ካልተቀበልከው ይሄ ልምምድን ማን አመጣው? ሸረረም ተረረምን ማን አመጣው? እናንተ አስተምራችሁ እናንተ አልቀበልም መልሰ ትላለ። ያመጣው ራስ መልሰ ደግሞ በገዛ ቆንጨራዬ ትላለ። ዩዲደ በገዛ ቆንጨራ ያልከው ራስን ያመጣው ይሄንን ትምህርት ራስን ሸረረም ተረረም የጀመራችሁት ራሱ ላባራዶች ያጫውባቸው ራስን ያመጣው ዘይዝ ነው። ባለ ኦርቶዶክስ አልሰጠች፣ ካቶሊክ አልሰጠች፣ ማንም አልሰጠም። ራስን ይዘመጣው መልሰ ደግሞ ታቆርፋለህ። ራስ አምጥተህ ራስ ማኩረፍ አለ እንዴ? ማን ያስተማረውን ነው እዚህ መጥተው የሚቀባጠሩት? ስለዚህ ችግሩ እናንተ ጋር ያለው ችግሩ እናንተ ጋር ነው። ትምህርቱን አደባባይ ማለት ለምን ራሳችሁ ሊያስወቅስ ስለሚችል ነው የተዋችሁት። ሊያስወቅሳችሁ ስለሚችል በየቸርቹ ካስተማራችሁ በኋላ ሊያስወቅሳችሁ ስለሚችል እኔ አላውቀውም ትላለህ። እና ያንን ነው የምላችሁ። ዛሬ በኃይለኛው ጨመቃ ላይ ነበሩ። እግዚአብሔር ይስጣችሁ። እኔ ተምሬበታለሁ። እግዚአብሔር በሚያውቀው